ነግረው ነው የሰራው። ለማንም ሳልነግር እዚሁ ከሞዴሬተሮች ጋር ተነጋገርን፣ ፖስትኩኝ። የመጨረሻ ጊዜ ነው። ከእፎይና ከኢምራን እጅ ወጣለሁ ዛሬ እኔ። እፎይ 400,000 ሰው ብቻ ነው ጋይ 3 ሚሊዮን ከገባ ፕሮግራሙን ይጀምራል። ለስጎ ታፕ ታፕ አድርጎ አንዴ 3 ሚሊዮን ከገባ ፕሮግራሙ ይጀምራል። 3 ሚሊዮን ታፕ ታፕ ከገባ እነዚህ ሰዎች ደቂቃውን ባረገው ይሽ ለማድረግ ተዘጋጁ። ሪኮርደሮች የኔ ሪኮርደሮች ወደ 10 ሪኮርደሮች ታዩኛላችሁ። ጥሯቸው። እኔ ወደ 130 አካውንት ነው ያለኝ። ሪኮርደሮቼ ወደ 100 ናቸው። ኑና ጋይስ ሪኮርድ አድርጎ የዛሬውን ፕሮግራም እና ፖስቱ፣ በየቦታው ፖስቱ። ሌትስ ጎ። አሁን እንዴ ረቀስ በሉ። ወይኔ ደቂቃው ይሻል እዴ። አይ ይሄ ትክክል አይደለም ኢምራን። እንዴ 5 ደቂቃ ይሻል ነበር። በአንድ ደቂቃ እኮ 3 እንዴ ጋይስ ሞሉት እኮ እንዴ አውርቼ እኮ አልጨረስኩም። ያ ኦልሞስት 30 ደቂቃ ጠብቀናል ይወዳ። ስለዚህ ለኛ ምን ተናገለ? እሺ ትንሽ ላዳላ ብዬ እኮ ለነሱ አዳላ እያሉኝ ስለሆነ ትንሽ ላዳላ። እናንተ ሳምንቱን በሙሉ አይደል እንትን ያልኩት አዳላ እያሉኝ። እግዚአብሔር ሲወላጅ ጋይስ 10 ሰዓት ነው ያልነው። 33 ደቂቃ አልፈናል። 33 ደቂቃ አልፈናል እንዴ። እነዚህ በምንድን ነው መሽን አላችሁ እንዴ ታፕ የሚያደርግ? እሺ ጋይስ ሌትስ ጎ እንጀምር የምትሉ ይጀመር የምትሉ ይጀመር። ፌርነኛውን ፌርነን 33 ደቂቃ ጠብቀናል። 33 ደቂቃ ጠብቀናል። 2 ሰዓት አንጠብቅም እኛ 33 ደቂቃ ጠብቀናል። ይጀመር። እሺ የምትፈልጋቸው ሰዎች እዚህ የተቀመጡ ሰዎች ትፈልጋቸዋለህ ወይስ ኢምራን ማስገባት የምትፈልጋቸው ሰዎች አሉ? ሁለት ቦታ አለ ወይስ ማስወጣት እንዲወጡ የምትፈልጋቸው አሉ? እንዴት ነው ማድረግ? በትልቁ ላድርገው ወይስ እንደዚህ ላድርገው ወይስ በትልቁ ላድርገው? በቃ ይሄ በቂ ነው፣ አታስብ። ብቻ ግን ሙሉ ስክሪን ከቻልክ ሙሉ ስክሪን አድርግልኝ። ሙሉ ስክሪን ከቻልክ አድርግ። ሙሉ ስክሪን ላድርግልህ? ኦኬ ሙሉ ስክሪን ለማድረግ እና ሞዴሬተሮች ካላችሁ አቡኪን አውርዱት። እሺ ኔትወርክ እያስቸገረ ነው። ድጋሚ ገስት ምልክ። እሺ ኦኬ አንዴ ጋይስ ልንገራችሁ፣ ጥሪያችን አክብሮ የመጣ ኢምራን ነው። 35 ደቂቃ ጠብቀናል። አሁን ኮመንት አጥፋ ብሏል። ኮመንት ሙሉን ነው ማጠፋል እስከ መጨረሻው። ኮሜንቱን ዝጋልኝ፣ ሊሳደቡ ስለሚችሉ አሁን የማወራችሁ ነገር ስለሚከብዳቸው አንዴ ኮሜንት ዝጋልኝ። አይ ጋይስ ሁላችሁም ታፕ ታፕ ኮፒ ሊክ እያደረጋችሁ ትናንሽ ቫይራል አውጡት። እሺ እኔ ሚውት ላደርግ ነው። ካሁን በኋላ አትፈልገኝም ነኝ አይደል? ጨርሰሃል፣ ስራህን ጨርሰሃል። እሺ ሁላችሁም አመሰግናለሁ በሰላም ስለመጣችሁ። እኔ ካሁን በኋላ ተወጥቻለሁ። የእፎይና የኢምራን በዚህ ያልቃል። ስትጨርስ ንገረኝ፣ ሚውት አድርጌ አዳምጣለሁ። እሺ እናመሰግናለን። ሞቾቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቻችን ሰላም ብያለሁ። ያው ኢዮዳብ አወያያለሁ ብሎ ሳምንት ሙሉ ፕሮግራም ሲያዘጋጅ ነበር። አመጣዋለሁ ብሎ ቃል ገብቶ ነበረ። ግን እንዳየነው ሊመጣለት ፈቃደኛ አልሆነም። እኔ ፊት መቆም ስለማይችል ማለት ነው። ስለዚህ ኢዮዳብ ስራውን ተወጥቷል። በጣም እናከብርሃለን፣ እናመሰግንሃለን። ለምን ካልከኝ እስካሁን 1 ሳምንት መስዋዕት አድርገህ ውይይቱ እንዲካሄድ ሞክረሃል። ሁለተኛም ደግሞ እኛን አክብረህናል። ኢቨን ገስት ላይ ስንመጣ ራሱ ሙዚቃ ከነበር ሙዚቃው እንዲዘጋ እያደረክ በስነ ስርዓት አስተናግደናል። ይሄን እናመሰግናለን ማለት ነው። ዱዓ እናደርግልሃለን። አላህ ሂዳያ ይስጥህ። እሺ ይሄን ካየን ያው ውይይቱ አክቹዋሊ አሁን ነው የሰማሁት ብያቸው አሁን ነው የሰማሁት። ግን አሁን ብሰማው እኔ የውይይት ጥሪ አክብሬ እመጣለሁ፣ ችግር የለብኝም። ኢዮዳብን ምንድን ነው ያልኩት ባለፈው በፈለክበት ሰዓት ጥራኝ እመጣለሁ ብያለሁ። ያው ሰዓቱ ደርሶ ተገኝቻለሁ፣ ጨርሻለሁ። ግን ምን አደርጋለሁ እኔ ኢዮዳብ ስራውን ጨርሷል። እኔ ግን ያጀማ ሁላችሁም ሪከርድ አድርጉ። ለመጨረሻ ጊዜ ያው 1 ሚሊዮን እንግባና 1 ሚሊዮን ከገባን በኋላ ድፍረቱ 1 ሚሊዮን ስለሆነ ሪዝን ያቀረበው 1 ሚሊዮን ከገባን በኋላ ሮብ 3 ሰዓት ላይ አሁን የፊታችን ሮብ 3 ሰዓት ላይ የውይይት ጥሪ አቀርባለሁ። ከዛ በኋላ ፋይሉ ይዘጋል። ቢያቀርብም እንኳን አንቀበለውም ማለት ነው፣ እንጨርሳለን። አሁን ቀጥታ ወደ ክርስትና እንግባ። ክርስቲያኖች ኮሜንት ላይ ሲሳደቡ ምናምን ነበር። እኛ ግን እንደዛ ኮሜንት አንመልስም። ጀስት ትምህርት ላይ ነው ፎከስ የምናደርገው። እሺ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ። እኛ ሙስሊሞች አምላካችን ሀያል እንደሆነ አምላካችን አንድ እንደሆነ እናምናለን። አምላካችን ቁርአን ላይ ምን አለ? ኢነኒ አነላህ አለ፣ እኔ አላህ ነኝ አለ። አላህ ማን ነው ስንል ደግሞ ሁወላሁ አለዚ ላ ኢላሃ ኢላሁ፣ እሱ አላህ ነው ከሱ ውጭ ሌላ አምላክ የለም ብሎ ተናገረ። ቀጥሎ አምላካችን ቁርአን ላይ ምን አለ? ቁል ሁወላሁ አሐድ በሉ አለ፣ እሱ አላህ አንድ ነው አለ።
ስለዚህ ሙስሊሞች የምናመልከው አምላክ አንድ ነው። ባህሪያቶቹ ከሁሉ የላቀ ጥራት የተገባው ሱብሃነ ጥራት የተገባው አምላክ አለ። ይሄን ካየን ግን ወደ መጽሐፍ ቅዱስ ስንመጣ አምላክ በተገቢ ሁኔታ አልተገለጸም። አምላክ በተገቢ ሁኔታ አልተገለጸም። አምላክ ተንቋሿል የሚል ማስረጃ ታቀርባለሁ። ከምን ልጀምርላችሁ? መጽሐፍ ቅዱስ የሚናገረው አንድ ንግግር አለ። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 14 ላይ እግዚአብሔራቸው ምን አለ? መጽሐፍ ቅዱስ ላይ ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ፣ አሁን ምጥ እንደያዛት ሴት እጮሃለሁ ይላል። አምላካቸው ምን አለ? እንደ እርጉዝ ሴት እጮሃለሁኝ እያለ ይናገራል። ጥያቄ፣ አምላካችሁ ምን ቢሆን ነው እንደዚህ የሚጮኸው? እውነት አምላክ እንደ እርጉዝ ሴት ይጮሃል የሚል ጥያቄ አቀርባለሁ። ይሄን ካያችሁልኝ ተጨማሪ እግዚአብሔር አንድ የሚናገረው ንግግር አለ። በደንብ አዳምጡ። ይሄን ንግግር ምን አለ እግዚአብሔር? በእውነት ኤፍሬም ለእኔ የከበረ ልጅ ነውን አለ። ትንቢተ ኤርምያስ መጽሐፍ ቅዱስ ትንቢተ ኤርምያስ ላይ ምን አለ? በእውኑ ኤፍሬም ለእኔ የከበረ ልጅ ነውን? ወይስ የተወደደ ሕፃን ነውን? በእርሱ ላይ በተናገርኩ ቁጥር አስበዋለሁ። ስለዚህ አንጀቴ ታወከችለት፣ ርኅራሄም እራራለታለሁ ይላል እግዚአብሔር። እግዚአብሔር አንጀቱ ታወከ። የእግዚአብሔር አንጀት ይታወካል። ጥያቄያችን አምላካችሁ ይታወካል? ክርስቲያን ወገኖቻችን ፕላስ አምላካችሁ አንጀት አለው? ይሄን መልሱልኝ። ክርስቲያኖች አንጀት ሲባሉ ምሳሌያዊ አነጋገር ነው፣ አንጀት የለውም ይላሉ። ግን መጽሐፋቸውን ስንከፍተው እግዚአብሔር አንጀት እንዳለው ያምናሉ። በመጽሐፋቸውም ጽፈው አስቀምጠዋል። ማስረጃ ላቅርብላችሁ፣ ተመልከቱ። አሁን የከፈትኩላችሁ መጽሐፍ ታያችኋል። ይሄ መጽሐፍ እዩት በደንብ። ሰይፈ ሥላሴ ሰይፈ መለኮት ተብሎ የሚጠራ መጽሐፍ ነው። ምን የሚል ነገር እናገኛለን? ተመልከቱ። ስንከፍተው ይሄ መጽሐፍ እንዲህ እግዚአብሔር ከርስ እንዳለው ቃል በቃል ከርስ እንዳለው ተቀምጧል። ከርስ አለው እግዚአብሔር፣ እሱን ላጣላችሁ እዚህ ያው አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ አይደለም የፍጡራን ሁሉ ከርስ ለፈጠረ ከርሳችሁ ሰላምታ ይገባ ይላል። ያው እዚህ ጋር ተመልከቱ። አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባ ይላል። ስለዚህ ክርስቲያኖች አምላክ ብለው የሚያመልኩት አካል ምን አለው? ያው እንዳያችሁት ከርስ አለው። አያችኋ? ከርስ አለው። እግዚአብሔር ከርስ አለው። ይሄን የተናገረው ደግሞ መጽሐፋቸው ነው። እግዚአብሔር ምን አለው? ሌላ ግን ከርስ ብቻ ነው እንዴ ካላችሁኝ ክርስቲያን ወገኖቻችን አይደለም። ከርስ ብቻ አይደለም ያለው። ምን አለው ተላሳያችሁ። እዛ መጽሐፍ ላይ ምን ይላል? አብ ወልድ መንፈስ ቅዱስ ሆይ እግዚአብሔር ሆይ ቅዱስ እግዚአብሔር ኃያልና የሚያስፈራ አይኑ እንደ እሳት የሚነድ እሱ አንድ ቅዱስ ነው አለ። እግዚአብሔር አይን አለው። አይኑ ደግሞ የሚያስፈራ የቀላ ነው። ቀይ አይን ነው ያለው። እንደምታውቁት ምሳሌ ሰካራሞች አይናቸው ይቀላል። እንደዚህ አይነት ቀይ አይን አለው ብሎ ይናገራል። ያው ቀይ አይን አለው ይላል። ቀጥሎ ምን ይላል? ቅዱስ ቅዱስ እግዚአብሔር የራስ ፀጉሩ እንደ በረድ የነጻ ነው አለ። እግዚአብሔር ምን አለው? ነጭ የሆነ ፀጉር አለው ማለት ነው። ይሄ የነሱ መጽሐፍ ነው። ቀጥሎ ምን እናገኛለን ስንል ተመልከቱ። በጣም ብዙ ነገሮች አሉ። ምሳሌ ጥፍር፣ እግዚአብሔር ጥፍር አለው፣ ጣትም አለው። ጣትና ጥፍሩ ደግሞ እኩል ናቸው። ተመልከቱ ምን ይላል ቀጥሎ? አብ ወልድ መንፈስ ቅዱስ ሆይ ከጥፍሮቻችሁ ጋር፣ ጥፍር ማለት ያው የድሮ አማርኛው ትርጉሙ ጥፍር ማለት ነው። ከጥፍሮቻችሁ ጋር ባለመነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባ ይላል። የእግዚአብሔር ጣቱ ጥፍሩ ከጣቱ ጋር እኩል ነው። እዚህ ጋር ያለው ጥፍሩ ከጣቱ ጋር እኩል ነው። which means በጣም ረጅም ነው ማለት ነው። ክርስቲያን ወገን አምላኬ ብለህ የምታመልከው አካል ረጅም ጥፍር አለው ትለኛለህ። ቀጥሎ ተመልከቱ ምን እንደሚል። አብ ወልድ መንፈስ ቅዱስ ሆይ በአሳ መባቅት ለሚራመድ ጫማችሁ ሰላምታ ይገባል። ጫማችሁ ኤክስትራም አለው። ያው ጫማ እግዚአብሔር ጫማ አለው። ጫማ አለው፣ እግር አለው፣ እግር አለው። ያው ተመልከቱ። አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ለተጎናጸፉ የእግር ተረከዛችሁ ሰላምታ ይገባል። እግዚአብሔር ተረከዝና እግር አለው። ለእግሩ ደግሞ ጫማ አለው። ለእግሩ ጫማ አለው። እሺ ለሰውነቱ ልብስ አለው? አዎ ለሰውነቱ ልብስ አለው። ተመልከቱ መጽሐፍ ቅዱስ ምን እንደሚል። ለሰውነቱ ልብስ አለው። አውጣላችሁ ትንቢተ ኢሳይያስ ክፈቱላችሁ። ትንቢተ ኢሳይያስ እንደዚህ ይላል መጽሐፍ ቅዱስ ተመልከቱ። ትንቢተ ኢሳይያስ ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን ከፍ ባለና በከበረ ዙፋን ተቀምጦ አየሁት አለ ነቢዩ ኢሳይያስ። የልብሱም ዘርፍ ቤተ መቅደሱን ሞልቶት ነበር። የእግዚአብሔር ቀሚስ ቤተ መቅደሱን ሞልቶት ነበር። ስለዚህ እግዚአብሔር ቀሚስም አለው ጫማም አለው። ይሄ እውነት እንዳይወጣ ስለፈለጉ ነው ያልመጣው ዛሬ ማለት ነው። ስለዚህ ይሄ እውነት ዛሬ ተጋልጧል። ህዝበ ክርስቲያኑ እዚህ ጋር አዳምጥ በደምብ። አምላክ ብል የምታመልከው አካል ኤክስትራ ልብስና ቀሚስና ጫማ ያለው አምላክ የምታመልከው ሁለቱንም በማስረጃ ከመጽሐፍ ቅዱስ አሳይተናል። መጽሐፍ ቅዱስ ይታያችኋል። አሁንም ልቀጥል።
ቀጥሎ የፈለጋችሁትን ጥሩ የፈለጋችሁትን አካላት ብትጠሩ እናገኛለን። ምሳሌ አንድ ይወጣልኝ ዝም ብዬ ላሳያችሁ ይወጣልኝ ማለት ነው። እስካሁን ጥፍር አሳይቻችኋለሁ፣ እግር አሳይቻችኋለሁ፣ ተረከዝ አይተናል። የቀረ ምንድነው? ራስ፣ ፀጉርና ራስ። ተመልከቱ። ፓራቅሌጦስ ሆይ አለ ለመለኮታዊ ራስ ሰላምታ ይገባል። ፓራቅሌጦስ አምላክ ነው። በእነሱ ምን አለው? መለኮታዊ ራስ አለው። ራሱ ደግሞ ጸጋው። ተመልከቱ። ፓራቅሌጦስ ሆይ እንደ ሰው ፀጉር ላልሆነ የራስ ፀጉር ሰላምታ ይገባል። እግዚአብሔር እንደ ሰው ያልሆነ የራስ ፀጉር አለው። ይሄን ነው አምላካችን ብለው የሚያመልኩት። ፕላስ ይሄ አምላካችን የሚሉት አካል ሰዎች ያዝሉታል። ያጀማ ሰዎች ያዝሉታል። ያጀማ ሞዴሬተር ካላችሁ አብዱል ከሪም አስገቡ። እሺ ሰዎች ያዝሉታል። ታውቃላችሁ? ይሄንን እግዚአብሔር በሰው ይታዘላል። ላሳያችሁ። ይሄ መጽሐፍ ፊት ለፊት ያለው ገድለ አቡነ መንፈስ ቅዱስ መጽሐፉን ይዩት። ይሄ ነው መጽሐፉ። ከነንቱን ማሳየት እንችላለን። እዚህ ጋር ምን እናገኛለን? እግዚአብሔርን ያዘለው አለ። ያው ከነስዕሉ እግዚአብሔር ታዝሎ፣ ክርስቲያን ወገን ይሄ ነው አምላክህ ታዝሎ። ማን ያዘለው? አቡነ ገብረ መንፈስ ቅዱስ። ራቁታችሁ ልብስ አይለብሱም። ይሄ ሰውዬ ልብስ ያለበሰ ራቁት የሆነ አካል አምላክህን አዝሎታል። አብ፣ ወልድ፣ መንፈስ ቅዱስ። ይሄ አብ ነው፣ ይሄ ወልድ ነው፣ ይሄ መንፈስ ቅዱስ ነው። ሶስቱ አምላኮቻችሁ ታዝለዋል። ያው የታዘለ አምላክ ነው ያላችሁ። ላሳያችሁ ምን እንደሚል። አባታችን ገብረ መንፈስ ቅዱስ ተነስቶ መላእክት እንደተናገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌ ደክመው በጥላ ስር አርፈው አገኘ። ያረፉበትም ተራራ እንደ ፀሐይ ያበራ ነበር። አባታችንም አይቶ በልቦና እሰወራችኋለሁ ብሎ አሰበ። ይሄ ሰውዬ እነዚህ ተቀምጠው ነበር ደክማቸው አምላኮች ማለት ነው። ከዛ እደበቀለስ አዩትና ተመከቱ። ቀጥሎ ምን እንደሚል እባክህን አትለፈን፣ አንዳንድ ምዕራፍ ያክል አዝለህ ውሰደን እያሉ አሰምተው ተናገሩ። ቀርበን ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች፣ እነዚህ አምላክ ናቸው፣ የደከመ ሽማግሌ መሆናቸውን ተረዳ። አንዱን አዝሎ ሄደ። ጥቂት እልፍ እንዳለ ሽማግሌው አባታችን እህል ስለማትበላ ውሃ ስለማትጠጣ ይደክምሃል፣ ከዚህ አስቀምጠኝ አለው። አምላክ ነው የሚናገረው። እሺ አባታችንም ወዴት ታውቀኛለህ አለው። ሽማግሌውም ተመልሰ ሄደ ባልንጀሮቼን ሰማችሁ? ባልንጀሮቼን ተመልሰ ሄደ አምጣልኝ አለው። ይሄኛው አምላክ ምን አለው? ባልንጀራ አለው። 3 አምላኮች አሉ። ይሄኛው አምላክ ለዚህኛው አምላክ ባልንጀራ ነው። ቢላህ አለይኩም ምን አይነት አምላክ ነው ባልንጀራ ያለው? ተመልከቱ። 3ቱ ሽማግሌዎች ተነስተው ቆሙ። ለአባታችን አቡነ ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ አለ። ስለዚህ አምላኮች ተገልጠው ታዝለዋል። የመጨረሻ ጉድ ኢብራሂም አለ። ኢብራሂም ለስለ ያላችሁ ወንድሞች አለው። ከባድ የምትለው ነገር ምንድን ነው? ከባድ ማለት የምፈልገው ስለ እግዚአብሔር። አረ በጣም ብዙ አይምሩ። ምን ብዬ አማርጠኝሽ? ምርጫ ስጠኝ። እኔ ለምራት አምላክ የተበላ እሺ፣ ምረጥ። ወይን ተራን ትመርጣለህ? የኔ ምርጫ ይስጠኝ መጀመሪያ። እሺ ተናገረው። ለዛ ነው ቀጥልሽ። አምላክ የተበላበት አንደኛ፣ ሁለተኛ አምላክ ሰይጣን ያዘዘበት፣ ሶስተኛ አምላክ እንደኛለኝ። እስቲ እሱን አሳይልኝ። ቀላል፣ በጣም ቀላል። መጽሐፍ ቅዱስ ትንቢተ መጽሐፈ ኢዮብ ምዕራፍ 2 ያው መጽሐፈ ኢዮብ ምዕራፍ 2 እግዚአብሔርም ሰይጣንን አለ። እግዚአብሔር ሰይጣንን ምን አለው? በውኑ ባሪያዬ ኢዮብን ተመለከትከውን? በምድር ላይ እንደሱ ያለ ፍጹም ቅን እግዚአብሔርን የሚፈራ ከክፋት የራቀ የለም። በከንቱ አጠፋው ዘንድ በእርሱ ላይ ምንም ብታንቀሳቅሰኝም አለው። የክርስቲያኖች አምላክ ማን አንቀሳቀሰው? ሰይጣን አንቀሳቀሰው። የተናገረው ማን ነው? ራሱ እግዚአብሔር አለው። ያለው ማን ነው? እግዚአብሔር ሰይጣን አንቀሳቅሰኛል ብሎ አመነለት። ስለዚህ የክርስቲያኖች አምላክ ሰይጣን ያንቀሳቅሰዋል። ይሄን የምታመልኩት አይታችኋል። አቡኪ ምን ላሳይ? ከዚህ በፊት ስትናገርም ሰምቻለሁ። እንደ ቆሎ ነው ተበልተዋል አይነት ነገር ማለት ነው። እሷ በጣም ወሳኝ ናት። አስባችሁታል? አምላክ መበላት ማለት ገብቶ ዳይጀስት ያደርግና ከዛ ኤክስክሪሽን አለ ይወጣል ማለት ነው። ስለዚህ ያንን እስቲ አለ ብለህ ስለምትናገር አደገኛም ነገር ስለሆነ እኔ ያን ነገር ፕሪፈር አደርጋለሁ። እሺ ወንድሜ አቡከር ምንድን ነው ያለኝ? አቡበከር አምላክ
የተበላበት አለ እንዴ? እንደ ባቄላ የተበላበት አለ እንዴ የሚል ነው። አዎ አለ። ማን? ታላቁ አባት ዘርአ ብሩክ። ዘርአ ብሩክ ምን አደረጉ? አምላክን እንደ ባቄላ በልተዋል። አምላክን እንደ ባቄላ በልተዋል። ገድለ ዘርአ ብሩክ መጽሐፉን ሙስሊም በመጽሐፍ ነው የሚያወራው። እንደነሱ ቻትጂቢት አይጠቀምም። ቻትጂቢት አንጠቀም። ተመልከቱ አምላክ የተበላበትን። ጥቅምት በገባ በ3ኛው ቀን ብፁዕ አባታችን ዘርአ ብሩክ በሥላሴ ስም የተሰራች ቤተ ክርስቲያን ሲያጥን በእግዚአብሔር ትእዛዝ 3 ዕንቁዎች አገኘ። 3 ባቄላ ነገር አገኘ። እሺ ያ ጻድቅ አባታችንም ከፀሐይ 7 እጅ የሚያበሩ 3ቱ ዕንቆቹን ባየ ጊዜ እጅግ ደስ አለው፣ ተደሰተ። ባያቸው ጊዜ አንስቶ ዋጣቸው፣ በላቸው። ያጀማ እነማን ናቸው? አሳያችኋለሁ። እነማን ተበሉ? 3ቱም ዕንቆች በሆዱ ውስጥ ቀን በእርሱ ብርሃን ቆዩ። ከዛ በኋላ በእርሱ ብርሃን ተሞላ። ያም ጻድቅ አባታችን በሆዱ ውስጥ ያሉ የ3ቱ ዕንቆች ሚስጥር ሳያውቅ ብዙ ጊዜ ቆየ። ከዚህም በኋላ በብዙ ቀን የ3ቱ ዕንቆች ሚስጥር ተገለጠለት። አዳምጡ። እነዚህ ባቄላ 3ቱ የተበሉት ባቄላ እነማን ናቸው? ይሄ ሰውዬ ባቄላ በልቷል። እነዚህ ባቄላ እነማን ናቸው? ተመልከቱ እነማን እንደሆኑ። እነዚህ የዋጣቸው ዕንቆች በዕንቆች ተመሰሉ እንጂ ዕንቆች እንዳልሆኑ አወቀ። ታዲያ ምንድን ናቸው እነዚያ 3ቱ ዕንቆች የተባሉት? 3ቱ አካል ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ 3ቱ አካል ሥላሴ ናቸው። እነዚህ ናቸው ሥላሴዎች እንደ ባቄላ ተበልተው የሰው ሆድ ውስጥ 3 ቀን ቆይተዋል። ክርስቲያን ወገን አምላኬ ብለህ የምታመልከው ይሄ ነው። ህዝበ ክርስቲያን ዲያቆኖቻችሁም እንዳይወራ የፈለጉት ይሄ ነው። ግን አልሐምዱሊላህ ዛሬ 17 ሰው ይሄን እውነታ ሰምቷል። ክርስቲያን ይሄን እየሰማ ካለ እንቅልፍ አይወስድህም። ታስባለህ በደንብ። አምላክህ ነው። አምላክህ እንደ ባቄላ ተበልቷል። ጥያቄ የሚሆነው አምላክ እንደ ባቄላ ከተበላ በምን ወጣ? እቺን እኔ አላቅም። እናንተ መልሱልኝ። ይሄ ነው። በጣም ብዙ ማስረጃዎች አሉ። አላባክንም። ወንድሞች ይቀጥሉና ኢንሻአላህ እንጨርሳለን። እዚህ ጋር በደንብ ሪከርድ አድርጉ ይሄን ፓርት ማለት ነው። ቆይ ይምሩኝ አንድ ነገር እኔም ልምረጥ ታሳይን እናንተ። እሺ አዎ እግዚአብሔር 2 ሚስት አግብቶ ዝሙት እንደሰሩበት አሳይን። እሱን ችግር የለብኝም። ያ ትንቢተ ሕዝቅኤል ምዕራፍ 23 አለ። ወላሂ አለ። ጀማ ተመልከቱ። እግዚአብሔር እንዲህ ሲል ተናገረኝ። እግዚአብሔር ምን አለ? የሰው ልጅ ሆይ ከአንድ እናት የሚወለዱ 2 እህትማማቾች ነበሩ። እነርሱ በወጣትነታቸው ወራት በግብፅ ሲኖሩ ክብርናቸው አጥተው በመዋረድ አመንዝራ ሆኑ። ከእነርሱ ታላቂቱ ኦሖላ ትባል ነበር፣ እርሷም ሰማርያ ነች። ታናሽቱ ደግሞ ኦሖሊባ ትባል ነበር፣ እርሷም ኢየሩሳሌም ነች። እኔም 2ቱን አግብቼ ልጆች ወለዱልኝ ይላል። ማን? ጀለሴን የተናገረው ማለት ነው። ተመልከት። እግዚአብሔር ምን አለ? 2 ሴቶች ነበሩና እህትማማች ናቸው። እህትማማች አገባ እግዚአብሔር። ልጆች ወለዱልኝ። መጽሐፍ ቅዱስ ትንቢተ ሕዝቅኤል ምዕራፍ 23። ከዛ ተጣሉ። በምን ተጣሉ? ተመልከቱ። የተጣሉበት ምክንያት ብልቶቻቸው እንደ አህያ ዘራቸውም እንደ አለሌ ፈረስ ሆኖ በፍትወት የሚቃጠሉ ወንዶች ተማረከች ያለ። እግዚአብሔርን ከዳችሁ። ለምን ከዳችሁ? ብልታቸው እንደ አህያ የሆነ ተከተለች። ወላሂ መጽሐፍ ቅዱስ ነው። 1977 እትም ማለት ነው። አይታችኋላ? መጽሐፍ ቅዱስ ትንቢተ ሕዝቅኤል ብልቶቻቸው ይናገራል። አውዙ ቢላህ ይቅርታ፣ በጣም ይለቃሉ፣ ግን መጽሐፍ ቅዱስ ነው። ስለዚህ ማስረጃ አቅርበናል። ጨርሻለሁ። ቀጣይ የሚጨመር ካለ ወንድሞች ኢምሩ። አዎ እዚህ አጋጣሚ ላይ ትንቢተ ሕዝቅኤል እዚህ አንድ ክፈተው ያሁኑ ቦታ ላይ ማለት ነው። ምክንያቱም ተመሳሳይ ነገር ስላለ እኔ በጣም የገረመኝ ታችኛው አውርድ ወደ ላይ ከፍ አድርጋ ትንሽ ኢምሩ አለ ወይስ ነው የተቋረጥኩት? እሺ አዎ እንትን ብልቶቻቸው የሚለው ቦታ ላይ ወሰደልኝ። አንዴ ኔትወርክ ያዘኝ። እሺ ምንድነው እያለ ያለው? ልብ አድርጉ። እዚህ ጋር ያላችሁ በአጠቃላይ በደንብ እንድታዳምጡ የምፈልገው አንድ ነገር እንግዲህ ይሄ መጽሐፍ ምሳሌ ነው ተብሎ ነው የሚታመነው። እንግዲህ አንድ የአምላክ ቃል የሚባል መጽሐፍ ምሳሌ ጠፍቶ ነው ወይ? በአህያ ብልት እንዲሁም በፈረስ በአለሌ ፈረሶች የፍትወት ማለትም
ስፐርም ሴል ማለት ነው። እነዚህ እግዚአብሔርን ስትተው እቺ ሴት ምንድን ነው የመረጠችው? ብልታቸው እንደ አህያ የሆነ አለች። ምን አይነት እሺ፣ አንድ አባት ልጁ ብትጠይቀው አባ የአህያ ብልት ምን አይነት ነው ብትጠይቅ በጣም ከባድ ነው። ሀቂቀተን ምን አይነት ነው ተብሎ ቢጠየቅ ማለት ነው። ይሄ ለምሳሌ የማይቀርብ ለአንባቢም በጣም ከባድ የሚሆን አካሄድ ነው። ይህንን ይዘን ደግሞ ኢምሩ አንድ ጥቅስ ላይ ትሄድልኛለህ። እኔ ቪዲዮ ከምከፍት ያው ስለሚያስቸግረኝ ትንቢተ ሕዝቅኤል ምዕራፍ 16 ቁጥር 7 ላይ እንሂድ። ተመሳሳይ ነገር አለ። እሺ እዚህ ጋር ያላችሁ ሁላችሁም እዚህ ጋር ያለነውን ፎሎ አድርጉ። ሁላችንም ንጽጽር የምንሰራ ልጆች ነን። እኔ አቡበከር ማሂር እንዲሁም ኢምራንን ሁላችሁም ፎሎ አድርጉ። እሺ ንጽጽር ላይ እሺ ምን አለ ተመልከቱ። ትንቢተ ሕዝቅኤል ምዕራፍ 16 ቁጥር 7 ላይ በእርሻ ላይ እንዳለ ቡቃያ በዛሁሽ፣ አንቺም አደግሽ ታላቅም ሆንሽ፣ በእጅጉም አጌጥሽ፣ ጡቶችሽም ልብ አድርጉ፣ ጡቶችሽም አጎጠጎጡ፣ ፀጉርሽም አደገ፣ ነገር ግን እርቃንሽን ሆንሽ፣ ተራቁተሽም ነበረ። ልብ አድርጉ። ስለዚህ አሁን ይህን አየና ምን አለ? በአንቺ ዘንድ ባለፍኩና ባየሁሽም ጊዜ እነሆ ጊዜሽ የፍቅር ጊዜ ነበረ፣ እኔም መጎናጸፊያዬን በላይሽ ላይ ዘረጋው፣ እሺ ሀፍረተ ስጋሽንም ከደንኩ አለ። እግዚአብሔር ነው የሚለው። ልብ አድርጉ። ምሳሌ ነው። ምሳሌ ከእንደዚህ ከሴክስ ውጭ አይሰጥም ወይ ነው? ማልኩልሽም ከአንቺ ጋር ቃል ኪዳን ገባው ይላል ጌታ እግዚአብሔር፣ አንቺም ለእኔ ሆንሽ አለ። ቁጥር 26 ላይ እንውረድ። አሁን እንግዲህ አገባት ማለት ነው እግዚአብሔር። አሁን በምን ምክንያት ጥላው ትሄዳለህ? ተመልከቱ ያጀማ ቁጥር 26 ላይ ብልታቸው ነው። አሁን ልብ አድርጉ። ይህም ብልት ነው፣ ስጋ ብለው ነው እንትን ያሉት። በትክክል የሚለው እንግሊዝኛው ላይ ብልት ብሎ ነው የሚያስቀምጠው፣ እንደ ሱ ማለት ነው። ብልቶቻችን ከጎረቤቶችሽ ከግብፃውያን ጋር አመነዘርሽ፣ እኔንም ታስቆጭ ዘንድ ግልሙትናሽን አበዛሽ ይላል። ጋይስ ቅድም ብልቶቻቸው ረዣዥም ከሆኑ ማለትም ከአህያ ብልት ጋር እያለ ይናገራል። አሁን ደግሞ እዚህ ጋር ስታየው ወፋፍራም ይላል። አሁን ምንድን ነው እኔ ጥያቄ። አሁን ልብ አድርጉ ያጀማ። እንግዲህ የአምላክ ቃል እንደዚህ አይነት ነው ወይ? አሁን ወፍራም ብልትና ረዣዥም ምናምን እና ይህ በጣም እንድታስቡበት የሚፈለግ ነገር ነውና ይምሩ። ሌላ የምታወራው ካለ ቀጥሉ። ሌሎች ጀዛከላ ባይ ዘ ዌይ ኢብራሂም ያነሳ ፖይንት በጣም ወሳኝ ፖይንት ነው። አምላክ እንዴት ነው እንደዚህ የሚናገረው? ቢላህ አለይኩም አምላክ ብልቶቻቸው እያለ እንዴት ነው ይናገራል? እንደ አህያ እያለ። ቆይ አሁን አንድ ዲያቆን ወይም አንድ ክርስቲያን ልጅ ዲያቆን ጋር ሂዶ ይሄ እግዚአብሔር እዚህ ጋር ምን እያወራ ነው? ምን ብሎ ነው የሚመለሰው? ምን ብሎ የሚመለሰው? ንገሩኝ እስኪ። አዑዙ ቢላህ አዑዙ ቢላህ አዑዙ ቢላህ። ይሄ ግን አምላካችን የሚሉት ነው። ቀጣይ የማሳያችሁ ደግሞ እዛው የተያያዘ ጉዳይ ነው። ግን ከሱ በፊት አቡበከር የሚያሳየን በጣም ከባድ ነገር አለ። አቡኪ ቀጥል ኢንሻአላህ። አሁንም ላስመርጥ። አንደኛ አምላካቸው ከንፈር ስሞ የገደለበት አለ አንደኛ። ሁለተኛ አምላካቸው እስከ 30 ዓመቱ ድረስ ጡት የጠባበት አለ። ሶስተኛ ደግሞ አምላክ የአምላክ ባህሪያት በቃ አምላክ የሰከረበት አለ። ከሶስቱ ምረጥ። ሙስሊም በማስረጃ ነው። ሶስቱም አለ። አንደኛ አምላክ የወንድ ከንፈር ስሞ የገደለበት ወላሂ አለ። እሺ ይቅርታ፣ ስድብ እንዳይመስላችሁ ፕሊዝ ክርስቲያኖች፣ እባካችሁ በስሜት አትዩት። እሺ ወገኖች ማስረጃ ቀርባለሁ። እሺ አንደኛ። ሁለተኛ ደግሞ አምላክ እስከ 30 ዓመቱ ጡት የጠባበት አለ። የመጀመሪያው ይሁን። ሶስተኛ አምላክ እንደ ሰካሪ የተባለበት አለ። ምረጥ። የመጀመሪያው ይሁን። አይ ጥሩ። እሺ የመጀመሪያው ምንድነው? አምላክ ሰው ስሞ ገድሏል ነው ያልኩት አይደለ? ማስረጃ ላይ አቅርብ። ያው ገድለ አቡነ ሀብተ ማርያም በብፁዕ ወቅዱስ ሊቃነ ጳጳስ ዘኢትዮጵያ ወአጨጌ ዘእንበለ ተክለ ሃይማኖት አቡነ ማትያስ የታተመ መጽሐፍ ነው። እሺ እዩት፣ ምን ይላል? ይህንን ካለው በኋላ ጌታችን አፉን 3 ጊዜ ሳመው። ያም ጊዜ ከመድኃኔዓለም ጣዕም የፍቅር የተነሳ ነፍሱ ከስጋው ተለየች ይላል። ሰምታችሁኛል? ቅዱሳን ሰምታችኋል? ኢየሱስ አቡነ ሀብተ ማርያምን እሳቸውም ማለት ነው እሳቸውን ናቸው ያቸው
እሳቸውን 3 ጊዜ ሳማቸውና ገደላቸው። ከፍቅሩ ጣዕም የተነሳ ነፍሱ ከስጋው ተለየ። ሞቱ። ሰውየው ተሰሙ ሞቱ። አዑዙ ቢላህ። ይሄ ነው አምላክ የሰዎችን ከንፈር እየሳመ ይገላል። ምንድን ነው ኢየሱስ ምን ሆነ? መጽሐፍ ላይ ክርስቲያን ወገን ይሄን መጽሐፍን ካድ ወይም ደግሞ ምን እንደሆነ እንዲያስረዱ ዲያቆናቸው ሁላ። አንደኛ። ሁለተኛ ደግሞ የመጨረሻ ኢየሱስ እስከ 30 ዓመቱ ጡት ይጠባ ነበር ብያለሁ። እሱን ላሳይ በማስረጃ። አምላክ ነው እንግዲህ አምላካቸው አስቡት፣ የእናቱን ጡት አድጎ 30 ዓመት ድረስ ይጠባ ነበር። ያው ይሄ ደግሞ በትልቅ መጽሐፍ ነው የማሳያቸው። ይሄማ ላወረደው መጽሐፉ ይተልቅብኛል፣ አልችለውም። ያው ይታያችኋል። ይሄ መጽሐፍ ነው፣ ሃይማኖተ አበው ይባላል። ይሁት መጽሐፉ ምን ይላል? ዘዮሐንስ ላይ ይሁት የልደቱ ነገር ሰው ሊያውቀው ሊናገረው አይችልም። የአካል እድገት ፍጻሜ እስከሚሆንበት ዘመን 30 ዓመት ድረስ ጡት ጠብቶ በስጋ በየጥቂቱ ማደግን ወደደ። ኢየሱስ 30 ይሄ 30 ነው። እሺ 30 ዓመት ድረስ ጡት ጠብቶ ቅዱሳን አምላካችሁ ምድር ላይ መጥቶ እስከ 30 ዓመቱ ነዑዙ ቢላህ። እንኳን አምላክ ጤነኛ ሰው እስከ 30 ዓመት አይጠባ። እስልምናችን ላይ የሚፈቀደው እስከ 2 ዓመት ድረስ ነው። ከ2 ዓመት በላይ የለም። ግን እዚህ መጽሐፍ ላይ አምላክ እስከ 30 ዓመት ድረስ ጡት ይጠባ ነበር ይላል። ክርስቲያን ወገን በደንብ አስብ። ቄሶቹ ይሄን ካንተ ለመደበቅ እየሞከሩ ነው ያሉት። እሺ በደንብ አዳምጠኝ። ይሄን ነገር ካንተ ለመደበቅ እየሞከሩ ነው ያሉት። ግን ሙስሊሞች እንደዚህ አድርገን እናስነባለን። ስናሳይ ስክሪንሾት አድርግ መጽሐፎችን፣ ብዙ መጽሐፎች እናሳያለን። ከዚህ በኋላ ስክሪንሾት አድርጋቸውና ሂደህ ጠይቃቸው። መጠየቅ አለብህ። አምላኬ ብለህ የምታመልከው አካል እንዴት ብሎ 30 ዓመት ድረስ ጡት የሚጠባው ምን እያደረገ ነው እናቱ ጋር? ይሄን ጥያቄ ጠይቃቸው። እሺ አንድ ልጨምርና ኢንሻአላህ ከዛ በኋላ በደንብ ደግሞ ይኬልበታል ማለት ነው። አሁን ቁርአን ላይ ተመልከቱ። ሁለት ነገር ላሳያችሁ። የሙስሊሞች አምላክ እና የክርስቲያኖች አምላክ። አምላካችን ቁርአን ላይ ምን አለ? ሰማይና ምድርን በመካከላቸው ያለውን ሁሉ በ6 ቀን ውስጥ በእርግጥ ፈጠርን፣ ድካምም ምንም አልነካንም አለ። የሙስሊሞች አምላክ ኃያሉ አምላክ የኢየሱስ አምላክ ሰማይና ምድርን ሲፈጥር ድካም አልነካውም። ግን ወደ መጽሐፍ ቅዱስ ስንመጣ ኦሪት ዘጸአት ምዕራፍ 30 ምን ይላል ተመልከቱ። እግዚአብሔር ሰማይና ምድርን በ6 ቀን ስለፈጠረ በ7ኛው ቀን ከስራው ስላረፈና ስለተነፈሰ ይላል። አምላካችሁ ደክሞ ተነፈሰ። ኡፍ ይላል። ሂብሩ ነፈሽ ይለዋል ቃሉ። ስለዚህ አምላካችሁ እየደከመው ይተነፍስ ነበር፣ አርፏል። ማረፍ ማለት ድካም አለበት ማለት ነው። አያችኋ፣ ልዩነቱ ይሄ ነው። እናንተ አምላካችን የምትሉት አካል ይደክመዋል። የሙስሊሞች ተመልከቱ ምን እንደሚል ድካም ምንም አልነካንም ይላል። ይሄ ነው ልዩነታችን። አሁንም እንጨምርላችኋለን። ያው ብዙ ማስረጃ እናሳይም። አሁን ይሄን ነገር ተቀጣጣለ ብዙ ማስረጃ እናሳይም። ከዚህ በላይ ወረበል ካዕባ ከዚህ በላይ 50 እጥፍ አለ። እሱን ግን ያው ኢዮዳብ የውይይት ጥሪ አቅርቦ ሞክሯል፣ አልመጣለትም ለኢዮዳብ። እኔ ለመጨረሻ ጊዜ ኦፊሻሊ 1 ሚሊዮን ስንገባ ማለትም ነገ አላህ ካለ የውይይት ጥሪ አቀርባለሁ። ትክክለኛው አምላክ በነቢያት የተሰበከው አምላክ አላህ ወይስ እግዚአብሔር በሚል ይሄን ሪከርድ አድርጉልኝ። ነገ ማስታወቂያውን ለቋል። ሁላችሁ ማሰራጩ። ፖስታ ይሰራል። ሮብ ላይ የምንወያይ ይሆናል። ከመጣ ካልመጣ ደግሞ ዲያቆናቸው ማለት ነው ምን እናደርጋለን? እንደዚህ መጽሐፍቶች ከፍተን ህዝበ ክርስቲያኑ ዓለሙ እንዲሰማ እናደርጋለን። እውነቱ ይጋለጣል ማለት ነው። ስለዚህ ሮብ እንዳቀሩ ኢዮዳብ ግን በጣም እናመሰግናለን። ደግሜ ያው ብዙ ጊዜ ሞክረሃል ውይይቱ እንዲመጣ፣ በአንተ በኩል አልመጣም፣ ችግር የለውም። እኛ በራሳችን መንገድ እንቀጥላለን ማለት ነው። ቀጥሉ ኢንሻአላህ። ወንድም አቡበክር የምታሳየን ከባድ ነገር አለ ካለ ተፈضل። ወንድም ኢብራሂም ያላ ትልቁ ላይ አንድ ያድርጉኝ፣ ይቅርታ ትልቁ ላይ አድርጉኝ። እኔ የማወራው ርዕስ አንድ ርዕስ ላይ ብቻ ነው የማወራው። ስለ እግዚአብሔርን በተመለከተ የኦርቶዶክሳውያን አምላክ ወይም ደግሞ የክርስቲያኖች አምላክ በመሰረታዊነት ሊትራሊ ፎቶ ላይ እንደተመለከታችሁት እንደ ሰው አድርጎ ስለ ያስቀምጠዋል የኢትዮጵያ ኦርቶዶክስ። ልክ እዚህ ፎቶ ላይ እንደምትመለከቱት ማለት ነው። ያው ኢምራን ጋር አለ። እያንዳንዱ የምናገረው ነገር እያመሳሰልን እንቀጥላለን ካሁን በኋላ ማለት ነው። የምጠቅስላችሁ ከዜና ስላሴ አክፎት ከሚገኘው መልክዓ ስላሴ ነው፣ ወይም የስላሴ መልክ ከተሰኘው መጽሐፍ ነው። በደንብ አስተውሉ። አብ ወልድና መንፈስ ቅዱስ ልክ እንደ ሰው ልጆች የራሳቸው የሆነ ቅንድብ አላቸው። ቅንድብ ማለት እዚህ ከዓይናችሁ በላይ የሚገኘው ማለት ነው። የአዳምን ቅንድቦች ለሚመስሉ ቅንድቦቻችሁ ሰላምታ ይገባል አለ።
እስቲ በማን ልመስል? ኢምራን ለምሳሌ በካሜራ ያወጣም እንጂ ቅንድብ አሳያችሁ ነበረ። ሊትራሊ ምን ይላል? የአዳምን ቅንድቦች ለሚመስሉ ቅንድቦቻችሁ ሰላምታ ይገባል። አምላክ ያው ቅንድብ አላቸው። የአዳም ቅንድብ ያው ይህንን ቅንድብ ነው ይመስለው። ያው እዚህ ጋር ያለውን ሰውዬ ቅንድብ ማለት ነው። ይሄ ለአምላክ የሚገባ ነው ወይ? የሚገባ ነው ወይ? ቁጠሩ። የተወሰነው ነው ማሳያችሁ፣ ሁሉንም አላሳያችሁ። እዚህ ጋር ተመልከቱ ደግሞ ምን እንደሚል። እንደ አሮን ጢም ለሆነው ጢማችሁ ሰላምታ ይገባላል፣ ይኸውም ከልብሳችሁ መጠምጠሚያ ላይ የሚወርድ ነው አለ። ይሄ ረዥሙ ጢም ማለት ነው። እዚህ ጋር ብትመለከቱት እኩል ሁለቱ ላይ ብታደርጉን ደስ ይለኛል። እያንዳንዱን ነገር እንድናስተያየው ማለት ነው። ሁለታችንን ከላይ ብታደርጉን ከይቅርታ ጋር ሞዴሬተሮች ካላችሁ ፎቶውን እያያችሁ እንድታስተያዩትና ኦኬ ራሱ ነው ለካ እንድትሉ ማለት ነው። ተመልከቱ። እንደ አሮን ጢም ለሆነው ጢማችሁ ሰላምታ ይገባል፣ ይኸውም ከልብሳችሁ መጠምጠሚያ ላይ የሚወርድ ነው። ስሉስ ቅዱስ ሆይ በረዳትነታችሁ ሰዎች እንዲህ እያለ ይቀጥላል ማለት ነው። ከዛ ቀጠለና ሰላም ለአናፊኩም አለ፣ ለአፍንጫችሁ ሰላምታ ይገባዋል። አፍንጫ በሽታቸው የተወደዱ ለሆኑ አፍንጮቻችሁ ሰላምታ ይገባል። ሶስት አፍንጫ ሶስት ያው እዚህ ጋር የምትመለከቱት አፍንጫ ማለት ነው። ስለው አስቀምጠዋል። ተመልከቱ እንግዲህ ይሄንን አምላክ ነው አምላክ ብለው እየተመለከ ያለው ማለት ነው። ቀጠለ አሁንም ምን አለ? ሰላም ለከናፊርኩም አለ፣ በትእዛዝና በመገናዘብ ሰማይን ለዘረጋው ከንፈራችሁ ሰላምታ ይገባል አለ። ሱብሃንአላህ ከንፈር አላቸው ብሎ አስቀመጠው። ይኸው እዚህ ጋር እንደምትስሉት ማለት ነው። አምላክን አላህን ወማ ቀደሩላህ ሐቅ ቀድሪሂ ማለት ይሄ ነው። አላህን የሚገባውን ያክል ክብር አልሰጡትም ማለት ነው። ከዛ ቀጠሉ አሁንም ሰላም ለአፍኩም አሉ፣ ለአፋችሁ ሰላምታ ይገባላል። አምላክ እንዲህ እየተናገሩ ያሉት ሰላም ለአስናኒኩም፣ ለጥርሳችሁ ሰላምታ ይገባዋል። ጭራሽ ሲያደናንቁ ጥርሶቻችሁ ምንድናቸው አሉ? በነጭነት ለተመሰሉ ጥርሶቻችሁ ሰላምታ ይገባል ብሎ አስቀመጡ ማለት ነው። ከዚህ በኋላ ግን የማነሳው ነገር በጣም አዝናለሁ። በጣም ይቅርታ ክርስቲያን ወገኖች፣ ኦርቶዶክሳውያን እንዳታዝኑ፣ እንዳትናደዱ። የኦርቶዶክሳውያን አምላክ ጭን ጭምራለሁ። ጭን ማለት ይሄኛው የሰውነት ክፍል ማለት ነው። ጭን ሁላችሁም ጭን ሲባል ምን እንደሆነ ታውቃላችሁ። ሰላም ካለ በኋላ ምን አለ? በስልጣኑ ለሚሰበሰብ ጭናችሁ ሰላምታ ይገባል። ረቂቅ መንፈስ ቅዱስ በሪናውን በእፍኙ ይዟል። ስሉስ ቅዱስ ሆይ ልዕልናችሁን እናገር ዘንድ በጭኔ ላይ ለመቀመጥ የጸጋ ስጦታ ይላኳል። ጭራሽ በሰው ጭን ላይ ለመቀመጥ ስጦታ ይላኩ ብሎ ያስቀምጣል። ጭን አላቸው ብሎ ነው የሚያስቀምጠው። አምላክ ጭን አለው ብሎ እያስቀመጠ ነው። ይሄ የውስጠኛው ክፍል ማለት ነው። የእግራችን የውስጠኛው ክፍል ማለት ነው። ከዛ አሁንም ቀጠለ። በዚህ ብቻ ደግሞ ቢያበቃና በዚህ ብቻ እንትን ቢል እንደው በቃ ችግር የለውም ተሳስተው ነው ምናምን እንላለን። ይሄ ጥፍር ከርስ ምናምን ቅድም አሳይቷቸዋል። መልካቸውን ላስገኙ ኩላሊታችሁ ሰላምታ ይገባል አለ። ኩላሊት ያጀማ ኪድኒ ብለን የምንጠራው ማለት ነው። ኩላሊት ለኩላሊታችሁ ሰላምታ ይገባላል። ምን ያደርግለታል አምላክ? ኩላሊት እኛ የምናውቀው ሜንቴን የሚያደርገው ሰውነታችን ላይ ሜንቴን የሚያደርገው ነገር ስላለ ነው። ውሃ የማጣራት ፕሮሰስ ስለሚሰራ ነው። ምን ያደርግላቸዋል ኩላሊት? ለነዚህ ሰዎች ለነዚህ አካላት ምንም ጥቅም የለውም። እንግዲህ እንደምናውቀው ግን ኩላሊት አላቸው ይላል። ማሳረጊያ ደግሞ ማድረገው አምላክ እምብርት ጭምራለሁ ማለት ነው። አዳም ያለው አይነት እምብርት አምላክ አለው። በላዩ ለሚያስቀምጥ እምብርታችሁ ሰላምታ ይገባላል። እምብርት አላህ ያሳያችሁ። እንግዲህ እምብርት አላቸው ብሎ አስቀምጧል። ይሄ አንድ መጽሐፍ ብቻ ነው። ገና እነዚህ መጽሐፍቶች ምንም አልተከፈቱም፣ ሁሉም ማለት ነው። አንዱ መጽሐፍ ብቻ ነው ከፍተን እያሳየን ያለው። በዚህ አንድ መጽሐፍ ላይ ግን የሁሉ ጉድ አለ ማለት ነው። አዝናለሁ። ኢብሮ መቀጠል ትችላለህ። ኢብሮ ቆይ፣ ኢብሮ ስማኝ ነው። አብራክ ታውቃላችሁ? እሺ አዎ፣ አብራክ እስቲ ያሳየን። አብራክ ምንድን ነው? እንዳትቃሉ አብራክ አደራ። እሺ ተቻለ ያደማ ቃሉ እንዳትስሙ። ያው በውስጣችሁ አስቡት። አምላክ ማለት ያ ነገር ነው፣ የወንድ ያ ነገር ማለት ነው። ያ ነገር ወላሂ አላችሁ ቃል በቃ መጽሐፉ ይላል። ተመልከቱ። አብ ወልድ መንፈስ ቅዱስ የፍጥራን ሁሉ አብራክ ለፈጠረ አብራካችሁ ሰላምታ ይገባል ይላል አላችሁ እና ከዛ ይቀጥላል። ተመልከቱ። ያው አትልቁ አታርጉ። እሺ ችግር የለም። ተመልከቱ። አብ ወልድ መንፈስ ቅዱስ ሆይ የፍጥረታትን ሁሉ አብራክ ለሚያሰግድ አብራካችሁ። ሙስሊም ምን ትረዳላችሁ መሰላችሁ? ሶስት አምላክ ነው ያለው። ሶስቱም አምላክ አብራክ አላቸው። አብራክ ማለት ያ የወንድ ልጅ ያ ነገር አላቸው። ያው በማስረጃ ሙስሊም ካለ መጽሐፍ ያወራ። ይሄን ነው የደበቋችሁ። ክርስቲያን በደንብ አዳምጥ። ይሄን ነው የደበቁ። አሁንም ገና እናሳያለን። እሺ ጀዛከላህ ይምሩ። በጣም እኔ ደግሞ ዛሬ ፍትህ ላይ ነው ደግሞ እኔ ማነሳው ፍትህ ላይ ነው። አንድ 3-4 ጥቅሶች አነሳለሁ። ፍትህ ላይ ነው ማነሳው። እሺ ልብ አድርጉ። ያለው ኦሪት ዘሌዋውያን ላይ ነው። እንግዲህ ሰዎች አምላክ ጋር የአምላክ ጉባኤ የሚገቡት በምን እንደሆነ መስፈርቱን እግዚአብሔር ሊያስቀምጥልን ነው። እንግዲህ እግዚአብሔር ያኔ ተጸጽቶ አሁን አደረገ ምናምን እንዳትሉኝ አደራችሁም። ይህንን መስፈርት መጀመሪያ እንዳታቀርቡልን። መስፈርቱ
እግዚአብሔር ኦልሬዲ አቅርቧል። ያቀረበውን ነገር እንቀበላለን። ያን የሚሆን አሁን አምላክ አይሳሳትም ነው። ሰው ምን አለ? ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 ላይ እግዚአብሔር ሙሴን እንዲህ ብሎ ተናግረዋል። በዛ ዘመን ብትሆኑ ምን ትላላችሁ? ለአሮን እንዲህ ብለህ ንገረው፣ ከዘር በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። እነማ? እውር እንዳትመጣ፣ እውር ከሆንክ እንዳትመጣ እግዚአብሔር ቤት። አንካሳ የምታነክስ ከሆንክ ምናምን እንዳትሄድ። አፍንጫ ደፍጣጣ፣ አፍንጫ ችግር ካለበት ጎራዳ ምናምን ከሆንክ ጭራሽ አፍሪካዊ ምናምን እንዳለ ፊሊፒንስ ቻይኒዝ ፒፕል ምናምን እንዳለ አይገባም። ልብ አድርጉ። ትርፍ አካል ያለው ይሄ ትርፍ አካል 6 ሰዓት 10 እጅ ምናምን ካለ ምና አትገባም። ወይም እግረ ሰባራ አጋጣሚ እኮ ነው እግረ ቢሰበር ምናምን አገባም እግዚአብሔር ጉባኤ። ከዛ እጀ ሰባራም ከሆነ በቃ የልብህን አይደለም የሚያዩ አካል ነው የሚታየው። ጎባጣ ጉብጠት ካለብህ ወይም ድንክ ይሄ እንግዲህ ፈልግ አይደለም አጭር ያረከው ራስን ቀጥቅጠ። አይነ መጭማጫ እንግዲህ ታውቃላችሁ እነ ቻይና ጃፓን እነዚህ ሁሉ አይገቡም። እከካም የከት ችግር ካለብህ ቋቁቻ ካለብህ ወይም ደግሞ ጃንደረባ ማለት ታውቃላችሁ ብልቱ የተቆረጠበት በማንኛውም አይነት ሁኔታ ሰዎች ብልታቸው ሊቆረጥ ይችላል። ስለዚህ ነውረኛ እንዳይቀርባል። ለምንድን ነው የማይቀርበው ታውቃላችሁ? ነገር ግን ነውረኛ ነውና። ሲጀመር ነውር ነው እንዴ? ይሄ አለመኖር ነውር ነው እንዴ? አንካሳ መሆን ነውር ነው? እውር መሆን ነውር ነው? እሺ ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይግባ እንዳያረክስ። ብራዘር ታረክሳለህ እያለ ነው መጽሐፉ። ምንድን ነው የሚሻላችሁ? እንዳታረክስ ነው በቃ አንተ ታረክሳለህ። ኦኬ ልቀጥል። ሁለት ጥቅስ ነው የምጨምርላችሁ። ኦሪት ዘዳግም ምዕራፍ 23 ቁጥር 1 እና 2 ላይ ምን ይላል? እኛ አይደለም የኢብራሂም መጽሐፍ አይደለም ጋይስ፣ የአምላክ መጽሐፍ ነው። ይኸው መጽሐፉ የኔ አይደለም። ቀቁ ሊላው ያው እንግዲህ እኔ አላነበውም። ይሄኛው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ አለ። ምንድን ነው ችግሩ ነው ማለት? ብልቱ መቆረጥና መቀጥቀጥ፣ ይሄ ነገር መቀጥቀጡ ምንድን ነው ከእግዚአብሔር ጋር የሚያገናኘው ነገር? ምንም የሚያገናኘው ነገር የለም። እንዴ ለምንድን ነው አይግባ የሚባለው ነው ጥያቄያችን። ፍትህ ነው ወይ? አይደለም። ዲቃላ ወደ እግዚአብሔር ጉባኤ አይግባ አለ። ምን አጠፋ ዲቃላው? ያጠፉት እኮ እናትና አባቶች ናቸው። ዲቃላው ምን አደረገ? እናትና አባቱን አልተባበረም፣ አንሶላ አላጋፈፋቸው። ምንድን ነው ጥፋቱ? ልጁ የተወለደው ምን አገባው እሱ? እስከ 10 ትውልድ ነው የማይገባው። ደግሞ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ አለ። ዋይ ምን አረገ ይህ ሰውዬ? ይህ ልጅ ምን አረገ? እውነት አምላክ ፍትሃዊ ነው ወይ? በጣም ትልቅ ጥያቄ ነው ያለን። ስለዚህ እንግዲህ እኔ ጥያቄ በጣም ከባድ ነው። ይሄ አሁን እዚህ ጋር ያሉት ሰዎች የማይገቡበት ምክንያት አልተገለጸልንም። ሶስተኛ የመጨረሻ ብዙ ነገር ነው ያለው እንደ ነገር ግን 3 ላንሳና ይበቃኛል ማለት ነው። ሌሎች ወንድሞች ይቀጥላሉ። አንደኛ ሳሙኤል አይ ቲንክ ሁለተኛ ይመስለኛል። ኦፕስ እሺ እንትኑ ሄደ። ቆይ አንድ ጊዜ የታለ ይኸውና። እሺ አይ ቲንክ ሁለተኛ ሳሙኤል ምዕራፍ 11 ላይ ከቁጥር አይ ቲንክ 4 አካባቢ ይጀምርና ታሪኩ ይነግረናል ማለት ነው። እንግዲህ ዳዊት ታስታውሱ እንደሆነ አንድ የደፈራት ሴት ነበረች። ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድ ሰው ኦኬ ጉዳዩ ከዚህ ነው የሚጀምረው። እንዲሁም ሆነ እነሆ ወደ ማታ ጊዜ ዳዊት ከምንጣፍ ተነሳ፣ በንጉሱም ቤት በሰገነት ላይ ተመላለሰ። በሰገነቱም ሳለ አንዲት ሴት ስትታጠብ አየ። ሴቲቱም መልከ መልካም ነበረች አለ። ሰዎችን ሴት አያትና ራቁቷን ሲያየት አስጠራት። እንግዲህ ነብይ ነው ልብ አድርጉ። አስጠራት። አረቺ እኮ የኦሪዮ ሚስት ነች አሉት። ያው የኦሪዮ ሚስት ቤርሳቤ አይደለችም? ምን ኧረ አይመለከተኝም። ዳዊት ጠርቶ አመጣት። ተኛ ከእሷ ጋር ከርክሰቷም ነጽታ ስለነበረ ከእሷ ጋር ተኛ። ሰው አስገደዳት። ሴቲቱም አረገዘች። አሁን ዳዊት እንግዲህ በቃ ባልየው ሲመጣ በቃ ምንድን ያደርገው ከአንዳንድ ማለት ነው ለባልየው ደብዳቤ ጽፎ በእጁ ሰጠው። በራሱ እጅ ከፍቶ እንዳይነግሮ። ከዛ በኋላ ለጀነራሉ አስላከ፣ እንዲገደል አደረገ ማለት ነው። ኔክስት ምዕራፍ ላይ ነው አሁን ትልቁ ቁም ነገር ያለው። ሁለት ወንጀል ሰርቷል ይህ ሰውዬ ዳዊት። እንግዲህ ዳዊት ምን አደረገ? አንደኛ ሴቲቱን ደፍሯል ያለ ፍቃዷ። ሁለተኛ ደግሞ ምን አደረገ? ሰው ገሏል። እግዚአብሔር ምንድን ነው? አሁን ፍትህ ነው ጥያቄ፣ ፍትህ ነው። እንግዲህ እግዚአብሔር ምን አለ? ተመልከቱት ዳዊትን ሲለው እግዚአብሔር እንዲህ አለው፣ የጌታህንም ቤት ሰጠውህ፣ የጌታህንም ሚስቶች በብብትህ ጣልኩልህ አለው። ሚስቶች ማን የሰጠው? እግዚአብሔር። ያው እግዚአብሔር ሚስት ይሰጣል።
የእስራኤልና የይሁዳን ቤት ሰጠው። ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልን ነበር። ምን ሚስት ጨምርልን ነበረ። ከዛስ አሁንስ በፊቱ ክፉን ነገር ትሰራ ዘንድ የእግዚአብሔር ነገር ለምን አቃለልክ? ኬጢያዊ ኦርዮንም በሰይፍ መተህ ሚስቱን ለአንተ ሚስት ሆነ ዘንድ ወስደሃል፣ እሱንም በአሞን ልጆች ሰይፍ ገለሃል አለው። ስለዚህ አቃለኛልና ኬጢያዊውንም የኦርዮ ሚስት ለአንተ ሚስት ሆነ ዘንድ ወስደሃልና ለዘላለም ከቤት ሰይፋት አይቀርም አለው። እግዚአብሔር እንዲህ ይላል። እንግዲህ ፍትህ ሊሰጠን ነው። እንግዲህ ያጠፉት ሴቶቹ ሳይሆኑ ዳዊት ነው ያጠፋው። አሁን ዳዊት ሊቀጣ ልናይ ነው። እንግዲህ ልብ አድርጉ። እግዚአብሔር እንዲህ ይላል አለ፣ እነሆ ከቤት ክፉ ነገር አስነሳለሁ፣ ሚስቶችህንም በዓይነ ፊት እወስዳለሁ። እሺ ወስዶስ ምን ሊያደርጋቸው ነው? ለዘመድህ እሰጣቸዋለሁ አለው። ከዛስ በዚህችም ፀሐይ ዓይን ፊት ከሚስቶችህ ጋር ይተኛል። ዋት አንዴ እግዚአብሔር ያስደፍራቸዋል። ምንድን ነው ያጠፉት? እንዳውም ምን አለው እግዚአብሔር? አንተ ይህን በስውር አድርገኸዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ አለ። ሱብሓነላህ። እኛ እንደዚህ አይነት አምላክ አናውቅም። በቀለኛ ያላጠፋን የሚቀጣ አምላክ አናውቅም። አላህ ምን ብሏል ቁርአን ላይ? ወላ ተዚሩ ዋዚረቱን ዊዝረ ኡኽራ፣ አንደኛዋ ነፍስ ያላጠፋች ስትሆን የሌላኛዋን ነፍስ ወንጀል አትሸከምም። ተግባባን? ሰው እነዚህ በምን ጥፋታቸው ነው? ሴቶቹ ባላቸው ማግጦባቸው እንዲሁ ራሱ ተበድለዋል፣ በደል አለባቸው። ይሄ በደላቸው ሳያንስ እግዚአብሔር ደግሞ አደባባይ ላይ ወስዶ አስደፈራቸው። ይሄ ነው አምላክ፣ ፍትሃዊ አምላክ። ራሳችሁን መርምሩ፣ ክርስቲያኖች መጽሐፋችሁን አንብቡ። ስለዚህ አመሰግናለሁ። ጊዜውን አልውሰድ፣ ይበቃኛል። የግራ ናቸው ብሏል። እዛ ላይ ተሳስቷል እሱ። እኔ ደግሞ ሁሱ የተናገረው ነገር ሁሉ ልክ ነው ብዬ ኢምራንን ጠይቀዋለሁ። ሚውት አድርጎ ኢምራንን ጠይቀዋለሁ። ስጠይቀው አዎ ሁሱ ልክ ነው ብሏል። አሁን ሁለት እጅ እንዳለው እዚህ ጋር ይናገራል። ይሄው መጽሐፉ ይሄ ነው። ቡካሪ 34:30 ነው። ክላሪፋይ ለማድረግ ሁለቱም የግራ ነው ያለው። ሁለቱም ክላሪፋይ ለማድረግ ሁለቱም የግራ ነው፣ ግራና ቀኝ ነው ያለው ሁሱ። ግን አሁን እጁን ማታምናላችሁ ወይ ነው ጥያቄው። አሁን እጁ ምን ማድረጊያ ነው? ሁለት ቀኝ እጅ እኮ ሁለት ቀኝ እጅ የሚለውን ሰሒህ አልቡኻሪ ሐዲስ ቁጥር 7430 ላይ ያሳየን። ይሄው እኮ እያሳየ ነው። ማንበብ ትችላለህ? አንብብ። አሳየን። ይሄው እያሳየው አንብቡ እያለ እኮ አንብብ። ጠይቅ፣ ጥያቄው አንብብና ጠይቅ። እኔ እንዳነብ ነው የፈለግከው? ያ ናሬትድ አቡ ሐሪስ ኦኬ Allah's messenger said, if somebody gives a charity, no, ይኸውና ቆይ ረጅም ስለሆነ ላውራለህ። ኦኬ አጭር ነው 74:30 ከይቅርታ አጭር ነው። ኦኬ Allah's messenger said, if somebody gives አይደለም gives a charity something equal to debts from his honestly earned money, አይደለም for nothing asked to Allah except good, አይደለም then Allah will take in his right hand, right, and bring it up. በቀኝ እጁ ይቀበለዋል ማለት ነው። ስለዚህ እጅ አለው ማለት ነው። እዚህ ጋር እጅ አለው። ሁለት ቀኝ እጅ ያልኩህ አምጣ። ኖ እሱን ደግሞ አወጣለሁ። ስለ እጁ እኮ ነው አወጣለሁ። እሱንም ቆይ ይሄ ሐዲስ የሚለው አሁን እዚህ ጋር ቀኝ እጁ ነው። ሁለቱም ቀኝ መሆናቸው መኩፋን ነው። ቆይ አላህ Subhanahu Wa Ta'ala ሁለት ቀኝ እጅ አለው ላልከው ይቅርታ ጠይቅና ወደ ሁለተኛው ሄድ። እዚህ ሐዲስ ላይ መኖሩ ነው። እዚህ ጋር ለምን ይቅርታ የምጠይቀው አንተ? ይቅርታ አይደለም እዚህ ሐዲስ ቁጥር 7430 ላይ አላህ Subhanahu Wa Ta'ala ሁለት ቀኝ እጅ አለው ይላል ነው አላህ። ማስረጃ ትከፍታለህ? አዎ ክፈት ስንል አዳምጠኝ። ስለዚህ እዚህ ሐዲስ ላይ ሁለት ቀኝ እጅ ይላል። መኩፋን ነው። አዳምጠኝ። እዚህ ጋር ቀኝ እጁ ነው። ሁለቱም ቀኝ መሆናቸውን ሌላ ሐዲስ ያወጣልሃል እያልኩ ነው። ያወጣልሃል። ግልጽ ነው። ሁለቱ ቀኝ እጅ ነው ብሏል። እኔ ሁለቱም ቀኝ ናቸው። አዳምጠኝ። ሁለቱም ቀኝ ናቸው። አሁን ቀኝ እጁን እዚህ ጋር ሳይቻለሁ። በዚህ እንስማማና ሁለት መሆናቸው ሁለቱም ቀኝ መሆናቸውን ደግሞ ላውጣልህ። እዚህ ሐዲስ ላይ ቆይ አንዴ አይደለ ይሄ ይኸውልህ አነጋገሬን አንዴ ቆይ ጥያቄ እየጠየቅህ በማን የምታቋርጠው?
አይን ቆቋ አንዴ አቡካር አንዴ እዚህ ጋር አሳይቷል ቀኝ እጅ እንዳለው። አሁን ሁለት ቀኝ እጅ እንዳለው ያሳያል። ሁለት ቀኝ መሆኑን ደግሞ አወጣልሃለሁ። ይሄን መጀመሪያ ምን ቀኝ እጅ እንዳለው ማለት ነው አሳየንና ከዛም እመልሳለሁ። ቀኝ እጅ አምናሃል አይደለም? ኦኬ እሺ በቃ ቀጥል ቶሎ በልሽ። ማስረጃ ናሳይ እንደዛ እንዳታስቸኩለኝ። መጽሐፍ ነው የምገልጸው እኮ ይኸውልህ። እሺ 9 መጽሐፎች ናቸው። እያዳመጥክ እንጂ ምን አይነት ነው? አንዴ እንትን እያደረጋችሁት እኮ ነው። እንደዚህ አይደለም። በቃ ቀኝ እጅ ዝም ለኔክስት ታይም አታብራራ። አንብብና ጠይቅ። በአንብባል ይሄኛውን ጠይቃል። ቀኝ እጅ እንዳለው አሳይታል እዚህ ጋር። ይሄን ይመኑልኝና ወደ ሁለቱ ደግሞ ቀኝ እጅ መሆኑን እሄዳለሁ። ቀጥሉ። እስከዛ አላወጣለሁ ሁለት ቀኝ እጅ። ይሄንን ይመኑ መልስ ይስጡልህ እስከምታወጣ። ያኛውን ደግሞ እስካወጣ ኖቴ ላይ ማውጣት አለብኝ። ገባ? እሺ በቃ ሚውት አድርግ። ሁለት ቀኝ እጅ ያለውን አውጣ አንተ። ማነው የሚመልስ? ቀኝ እጅ እንዳለው ግን ይሄንን ይመኑ ማለት ነው። አሁን ያብራራሉ እነሱ እኮ። በቃ ሂድ ማስረጃ በቃ ማስረጃ እስከሚያመጣ ማን ነው የሚመልስለት? ለዚህኛው ማስረጃ ችግር የለውም። እኔ ፖይንት አነሳና ከዛ ወንድሞች አንዲት ፖይንት ብቻ አነሳና ወንድሞች ይቀጥላሉ። ባይዘዊ ይሄንን እኛ የምናደርገው ጀስት መለማመድ አለባችሁ። ጥቅስን እንደዚህ እያወጣችሁ መለማመድ አለባችሁ እንጂ ሀዲሱ አትሆን ወይ ጠፍቶ ነው እንትን አይደለም። ኢብሮ ሙሉ በሙሉ ከፍቶታል የምትመለከቱት ከሆነ ማለት ነው። ግን ልክ ኢዩዳብ በተለይ እዚህ ቤት ላይ መጽሐፍ ሊትራሊ እንዲህ ተከፍቶ ነው መጠየቅ ያለበት ማለት ነው። እያንዳንዱ ነገር ማለት ነው 100% እንጂ አላህ ስብሐነሁ ወተዓላ በሀዲስ ደረጃ ወኪልታ የዳህ የሚናን የሚል ሀዲስ መጥቷል። ሁለቱም እጆቹ የሚናን ቀኝ ናቸው ተብሎ ተቀምጧል። አሁን እሱ አይደለም የኛ ሙግት ማለት ነው። አሁን ክርስቲያን ወገኖች ወይም ደግሞ ሌሎች አካላቶች ወይም ይህን ሀዲስ የሚረዱ አካላቶች ትልቁ ችግራቸውን መሰላችሁ ወኪልታ የዳህ የሚናን የሚለውን የራሳቸውን አእምሮ የራሳቸውን ኤክሰጀሲስ የራሳቸውን ፍካሪና ፍታት ይጠቀሙና ምን ይላሉ? አላህ ስብሐነሁ ወተዓላ ሁለቱም በቀኝ በኩል ያሉ እጆች አሉት ማለት ነው ብሎ ያስቀምጣሉ። አንድም የኢስላም ስኮለር ይህንን ያስቀመጠ የለም። አላህ ስብሐነሁ ወተዓላ እኛ በሁለት አቅጣጫ የሆኑ እጅ አለው ብለን አናምንም በምንም ተአምር ማለት ነው። ስለ አላህ ስብሐነሁ ወተዓላ እጅ ስናምን አላህ ሁለቱም እጆቹ የሚናን ማለት ሁለቱም እጆቹ የማይበላለጡ ማለት ነው። የሰው ልጅ ቀኙ ጠንካራ ከሆነ ግራው ጠንካራ አይደለም። በቀኜ ከጻፍኩኝ በግራ አልጽፍም። ቀኜ የሚሰራውን ያክል ግራ አይሰራም። ሊትራሊ ማለት ነው፣ የሚታወቅ ነገር ነው። የአላህ ስብሐነሁ ወተዓላ ሐዲሱ ራሱ የሚያስቀምጠው ምንድን ነው? የአላህ ስብሐነሁ ወተዓላ ግን እጅ ሁለቱም የሚናን ናቸው። ያዕኒ ሁለቱም በጥንካሬ በመሳሰሉት ነገራቶች የሚበላለጡ አይደሉም ማለት ነው። እጁ ሜታፎሪክሊ ነው ወይስ አይደለም? ቆይ እዛ ጋር እመጣለሁ። ስለ እጁ ላስረዳና ኢብሮ ቀጣይ እድል እሰጣለሁ። እሺ አሁን ኢብሮ ይቀጥልላችኋል። ከዛ ስለ እጁ ሜታፎር ነው ወይስ አይደለም የሚለው ፖይንት ላይ ላስረዳችሁና ሜታፎር የሚለውን ሀሳብ ራሱ ሎጂካሊ መጀመሪያ ንጉስዬ ቆይ እንደው ሜታፎሪክ የሚለውን ሀሳብ ሎጂካሊ ልምታው በአንተ አሳሰብ ማለት ነው። ለምሳሌ አቡበከር እጁ የተዘረጋ ነው ማለት ሰጪ ነው ማለት ነው። ሜታፎሪካል ንግግር ግን እጅ የለውም ማለት ነው አይደለም? ኦኬ ማንኛውም ሜታፎር የሆነ ዘይቤያዊ የሆነ ንግግር ለምሳሌ እጅ ተቶር ከተጠቀሰ ማለት ነው። እጅ ባይኖረኝ ሜታፎሪክ ንግግር ሊነገርልኝ አይችልም። ለምሳሌ መስጠት ማለት እጅ መዘርጋት ማለት መስጠት ከሆነ ለምሳሌ ዝናብ እኛ ከሰማይ ይወርድልናል ወደኛ አይደለ? ሰማዩ እጁን ወደ ምድር ዘረጋ እንላለን። አንድ እጅ ስላሌለው ሊትራሊ ማለት ነው። በምንም ተአምር ይሄንን ሎጂክ ማፍረስ የሚችል ማንም ሰው በጣም ረዥም ጊዜ የሰራውበት ሎጂክ ነው። ማፍረስ የሚችል ሰው ባገኝ በጣም ደስ ይለኛል። እጅ አስተውሉ። አካል የሆነ አካል ስል አካል ብለን ሊትራሊ አንጠቀምም፣ ግን እጅ የሚባል ነገር ለሌለው አካል በሜታፎሪክ እጅ ተብሎ ሊነገር አይችልም። ያንን መሰረታዊ እናድርግ ማለት ነው። ስለዚህ ቴንክ ዩ። ስለዚህ እኛ ሙስሊሞች ምን እናምናለን? ሱረቱ ሳድ ምዕራፍ 38 ቁጥር 75 ላይ አላህ ኢብሊስ ሆይ በሁለት እጆቼ ፈጥሬሃለሁ ብሎ ያስቀምጠዋል። ቃለ ያ ኢብሊስ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደይ፣ አደምን በሁለት እጆቼ ፈጥሬሃለሁ ለእርሱ መስገድ ምንድን ነው የከለከለ? ለምንስ እምቢ አልክ? ብሎ አላህ ሱብሓነሁ ወተዓላ ያስቀምጣል ማለት ነው። ሱረቱል ማኢዳ ምዕራፍ 5 ቁጥር 64 ላይ እንዲህ ነው የሚለው፣ አይሁዶች የአላህ እጅ የታሰረች ናት አሉ ይላል። የታሰረች ናት ማለት አላህ አይሰጥም ማለት ነው አሉ። እጆቻቸው ይታሰሩ ባሉበት ነገር ይረገሙ አለ። አይደለም የአላህ እጆች የተዘረጉ ናቸው አለ። የተዘረጉ ናቸው ግን ማለት አሁንም ምን ማለት ነው? ቅድም እንዳስቀመጥኩት የተዘረጉ የሚለው አገላለጽ እዚህ ጋር የአላህ ሱብሓነሁ ወተዓላ ሰጪነቱን ቢገልጽም እጅ የለውም ማለትም አይደለም፣ እጅ አለው ማለት ነው። የእኛ ስኮላሮች ቀደምት ስኮላሮች ምን አስተምረዋል ከተባለ ሰለፎች ማለት ነው። ሰለፍ ብለን የምናስቀምጣቸው ወይም ቀደምት ስኮላር ከኛ በፊት የነበሩ አካላት ማለት ነው። እነዚህ አካላቶች ምን አስተማሩ መሰለ? እዚህ ጋር ጠበቃቱል ሐናቢላ ተብለው የምትመለከቱት የእብነ ዓሊ መጽሐፍ ነው እና
እሳቸው ምን ብለው ያስቀምጣሉ ማለት ነው? ምን ብለው ኢብኑ አዕላ ምን ብለው ያስቀምጣላችሁ መሰላችሁ? ወነሕወ ዛሊከ አኽባሩ ላህ ሱብሓነሁ ወተዓላ አታና አነሁ ሰሚዕ አላህ ሱብሓነሁ ወተዓላ ሰሚ መሆኑ ደርሶናል አሉ። ወአነ ለሁ የደይን ቢቀውሊሂ ሁለት እጆችም እንዳሉት እናምናለን። በል የዳሁ መብሱጠታን ዩንፊቁ ከይፈ የሻ ወአነ ለሁ የሚነን ቢቀውሊሂ ቀኝ እጅም እንዳለው እናምናለን። ወሰማዋቱ መጥውያቱን ቢየሚኒህ ሰማያት በእጆቹ የተጠቀለሉ ናቸው ብለን እናምናለን። ሰማይ እጅ የሚለውን ነገር ሊትራሊ እንደዚህ አካል አድርጋችሁ የተሳሰረ አድርጋችሁ እንዳታስቡት። ሰማያት የሚጠቀልሉበት ነው የሀያለው አምላክ እጅ ስለሆነ ማለት ነው። ስለዚህ እኚህ ዑለማዎቻችን አንደኛው የዓመተ ሂጅራ ላይ የነበሩ ወይም ደግሞ ከነቢዩ መሐመድ አንደኛ ዓመተ ሂጅራ ብለው ከነቢዩ ሞት በኋላ ሂጅራ በነቢዩ ህይወት ስለሚቆጠር ማለት ነው። ከሳቸው በኋላ የነበሩ ነቢዩ እንድንከተላቸው ያዘዙ ትላልቅ ዑለማዎች የእነሱ አቋም ነው፣ ስምምነትም ጭምር ያለው ነው። አፎን ረዥም ሰዓት ነው የወሰድኩት። አይ ቲንክ ኢብሮ ሁለቱም ሀሳቢ ነው በደንብ አድርጎ ይሄዱበታል። ስማኝ እዮዳ ምን አለ መሰለህ፣ አሁን ከቁርአን ብቻ ጠይቅ የሚባል ነገር አይሰራም። ለምን እንደማይሰራ ልንገር። የማይሰራው ነቢዩ ራሱ በምናወርድልህ ከተጠራጠርክ ከአንተ በፊት የወረዱትን መጽሐፎች እይ ብሎታል። ስለዚህ የተያያዘ ማስረጃ አይልም ነው የምትሉት? ማስረጃ በቃ ቆይ አንዴ አመጣለሁ፣ ችግር የለውም አመጣለሁ። አይልም ይበሉና አይልም ይበሉ። ሁላችሁም እዚህ ቤት ያላችሁ ፕሊዝ፣ እኔ በደንብ እችልበታለሁ። እኔ አልከራከርም፣ ግን ጥያቄው እንዲስተካከል አደርጋለሁ። አሁን ስጠይቅ በቁርአን ላይ በሐዲስ ላይ በእነሱ እምነት ላይ ጠይቀ ከዛ እነሱ ይመልሱልሃል። ካለ ጥሩ ነው። አሁን ምንድን ነው ያልከው? ቁርአን ላይ አለ ብሏል፣ ያሳየን። ጋይስ ታፕታፕ ኮፒ ሊንክ አድርጉ። መሲ ራሷን የምትወርደው ራሷን እየወረደች ያለችው ማንም ያስወርድ ሁሉን ማውጭ እኔ ብቻ ነኝ ማስገባት ማስወጣት የምችለው። ማንም ሰው እዚህ ጋር ማስገባት አይችልም። በማንም ሰው ላይ እንትን እንዳትሉ እሺ። ምክንያቱም አንዳንድ ጊዜ የተለያየ አመለካከት ካላችሁ አላውቅም፣ ግን መሲ 94 አውጡና አንብብልኝ በለው። አንተ አንብብና ጠይቃቸዋል። ከዛ እነሱ ይመልሳሉ። ኦኬ መጽሐፉን ላውጣው፣ ቁርአኑ ላይ መጽሐፉን አውጣው። እንዴ መኩዬ ችግር የለውም አውጣዋለሁ፣ ምንም ችግር የለውም። በቃ እንደዛ ነው። በቃ ለሳብ ላይክ ወንደርፉል ላይክ ዲስከሽን ነው። ብዙ ጊዜያችን 20 ሺህ ሰው ቁጭ ብሎ እያየ ነው። ፕሮግራም ነበር አልነበረም። ኦኬ ይሄውና ቁርአን ኦኬ እስከ ከፍተው ድረስ ይሄ ነው ቁርአን። ደስ ይላል። በና እሱ ኦኬ ችግር የለውም። ላውጣ እሺ፣ እስካወጣ ድረስ እና ላይ መደነቅ አለበት። ይህ ሁሉ መጽሐፍ ይዞ መደነቅ አለበት። እና አሁን ስናወራ ሁላችሁም አንባቢ መጽሐፍ አንባቢው ስለሆናችሁ ፕሊዝ ተከባብረን እናውራ። ጥያቄ መጠየቅ የግድ መቀበል የለባችሁም። ግን መኮንን ያወጣል። እነ ኢምራንም ሌላ ፕሮግራም ነበራቸው፣ ይዘናቸው ነው። ከምር 1 ሰዓት ነበር ያሉ፣ ከ2 ሰዓት በላይ ቁጭ ብለዋል። ለጥያቄ ሮጡ እንዳይባሉ ፈረጠጡ እንዳይባሉ ከእንትናቸው ከፕላናቸው በላይ ነው ቁጭ ብለው ያሉት እና ያ መከበር አለበት። ታፕታፕ ኮፒሊንክ አድርጉ። ሁላችሁም ታፕታፕ ኮፒሊንክ እያደረጋችሁ በማስ ሪፖርት የምታደርጉ ሰዎች በጣም ይደብራል፣ ጥሩ አይደለም። ምክንያቱም ነገ ደግሞ የእናንተ መጣችሁ የምትጠቀሙበት ቤት ነው። ጥሪ ያቀርበናል። ይኸው መኮንን ጥሪውን ይዞ መጥቷል። እሺ አንድ መኮንንም ንጉስም 1 ደቂቃ ስጡኝና የተናገረውን ነገር አንዴ ላስቀምጥ። ምናልባት አሁን ስትራውማንድ ስለሚሰራ ማለት ነው። በእርግጠኝነት ያለውና የተናገረው ባወረንልህ ነገር የተጠራ እንደሆነ ከዚህ በፊት አንዴ ቆየኛ ሪትራይ ምክንያቱም ይጠይቅ ታስተካክላለህ አንተ እኔ በጥሪው መሰረት አልመጣሁም፣ በራሴ ነው የመጣሁት። እንደዛ ብለህ የምትል ከሆነ ወጥቼ ነው የምሄደው። እኔ ማንንም አልወከልኩም፣ በጥሪም አልመጣሁም። ጥያቄን የጠየቅኩት አሁን አይልም ብለዋል። ይህንን አንተ አንብብላቸው። ምን ይላል ነው እዮዳብ አንብበው። እኔ ላንብበው። ኦኬ አንዴ ኮመንቱ ላጥፎ ቆይ ሶ ኢፍ ዩ ይልና ኮማ ውስጥ ኦ መሐመድ are in the doubt concerning that which we have revealed to you. Okay? Revealed to you, your name is written in the Torah and angel. Then ask those who are reading
ደ ቡክ ኦኬ፣ ዳውት ካለ ማለት ነው ሪድን ደ ቡክ እያለ ይቀጥላል። ከፈለጋችሁ አረበኛው ያውላችሁ የለም ብለዋል አለ። አሁን ተጣውሩ እናንተ ምን የት ላይ ነው? ምንድን ነው የሚለው? ምን ላይ ነው? ሱረት ዩኑስ ቁጥር 7 ሶሪ። እሺ ልመልስልህ። ሚውታክ ትልቁ ላይ አድርገኝ። እኔ እሺ አበኪ ተጀምሯል። መኮንን አንድ ነገር ብቻ ልናገርና ትቀጥላለህ። ይምሩ አይደለም አንድ ነገር ብቻ ልናገር። አይ ቲንክ አንዴ ትልቁ ላይ አድርጉት። ይኸውልህ እኔ አሁን ሚስቴክ እየሰራሁ ነው ያለው። አንዴ የምትሰማኝ ከሆነ ይወዳ ለምን መሰለህ ባለፈው እዚህ ገብቼ እኔ አልወያይም ይቅርብኝ ብዬ ነበር እና በአጋጣሚ በተደረገው ነገር እኔ ኮሜንት ላደርግ ነበር የገባሁት እና አሁን አይልም ሂድና ቶራን አንብብ አይልም አሉ። ሳመጣላቸው ግን የእነሱን መክፈት ይፈልጋሉ። የለውም ብለው ስለሚያስቡ እንዲህ ዲናይን ዝና ግድ ኦኬ። መኮንን አንድ ከማውራት በፊት ዲናይን እያደረጉ እኮ ነው። አንደኛ ዲናይን የሚያደርጉት ጥያቄ እንደዚህ አይነት ሰዎች ጋር ማውራት አልችልም። ይህ ፍርሃት ነው። መኮንን እየፈራ ነው። እኔ ማንንም አልፈራም። ስለመፍራት እየፈራ ነው። እንዴ ምንድን ነው? ገና ለገና ኦርቶዶክሶች ምን ይሉኛል ብለህ እንደ መብትህ እኮ ነው። ብቻ እንደዛ እኔ ኦርቶዶክስ አይደለም። ይኸውልህ ይደብራል። ለምሳሌ መኮንን አንተ አሁን ጥሩ ጥያቄ ጠይቃል አይደለ? ግን ዲና ያደርጋሉ። መኮንን ግን መች መልስበት። ቆይ አትመልስም። ቆይ መጀመሪያ ጥያቄ ተማመን። ለምን እኔ ጥያቄ እኮ ቆይ ሩት ከፈለክ ፈርጥጥ እንደፎይ ከፈለክ እንዴ ምንድን ነው? ኦኬ አዳምጠኛ መኮንን ጠይቃ ሚውት አርግና በቃ ይመልሱ። ጥያቄ ይሄ አይደለማ እንዴ ምንድን ነው የምታወራው? ጥያቄ ምንድን ነው? ኦ ማይ ጋድ እሺ ጥያቄ ልጠይቅ አንተን ያልኩ እባክህ ሚውት መጽሐፉን ጠይቅ አይልም። አሁን ፕሊዝ ኢምራን ወንድሜ በእናታችሁ ቆይ እኔ መኮንን ጥያቄ ክሊር አድርገው። ምንድነው ጥያቄ? እዮዳብ አንደርስታንድ አድርገኝ። አንተ መጀመሪያ ተዋቸው እነሱ። አንተ መጀመሪያ እኔ የተረዳኛል መሰለኝ። ይኸውልህ አንተ ጥያቄ ጠየቅ። ስጠይቅ ከቁርአን ብቻ ጠይቅ አልክ አይደለም ብዬ ለአንተ ነው ለአንተ አይደለም የተያያዘ ነው። ነቢዩ መሐመድ ራሱ ቶራን እንዲያነብ ታዟል ብዬ ስልህ ከጥልቅ ብልቅ መሀል ገቡና ኤቪደንስ አሉ። አየህ አሁን ጥያቄን ምን አደረጉት? ይሄንን አደረጉት ማለት ነው። ይሄ አይደለም የኔ ጥያቄ። ለምንድን ነው የሚሆነው ጥያቄ? እኔ ለአንተ ነው ያልኩ። መጠየቅ እችላለሁ ከባይብሉም ከቁራኑ። ምክንያቱም በዛን ወቅት በ6ኛው ክፍለ ዘመን በኋላ ባይብል ብዙ ልዩነት የለው አንድ አይነት ተበረዘ ምናምን ቢለው። ስለዚህ ለአንተ ነው ያልኩ። እነሱ ግን አይልም ብለው ነው የመጡት። ያስረዳኛ ይገባል። እስኪ በእናታችሁ እኔ ልመር። ቆይ እኔ ኢምራን በእናትህ አንዴ ፕሊዝ ታወራለህ፣ እሰጣችኋለሁ። ይኸውልህ መኮንን አሁን እኔ ምን አልኩ? ቆይ አዳምጡ። እኔ ከመጽሐፍ ቅዱስ አትጠይቃቸው ስል ኖ መጠየቅ አለብኝ። ለምን ስል ምክንያቱም ቁርአን ላይ በመጽሐፍ ቅዱስ በዛም እዚህ ጋር ዳውት ካላችሁ ኦኬ ትክክል እኮ ነው። አሁን አሳየኸኝ አንተ። አሁን ገባና ቁርአን ከፍተህ ስለዚህ አሁን በመጽሐፍ ቅዱስ መጠየቅ አለብኝ። ለምን ግን በቁርአን ላይ ቶራን አንብቡ ሂዱ ተብሎ ተጠይቋል ብለህ አቀረብክ አይደል? አዎ ጥያቄ ካላችሁ እሱ ደግሞ ዘለለ ገባና አይልም ማለት እኔን ውሸታም ለማድረግ ቁርአን የሌለኝ መስሎት ነው። አይደለም እንደዛ ጥያቄ ልግባሽ። ይሄንን ማብራራት አያስፈልገውም። ያስፈልገዋል፣ ማብራራት አለበት እንጂ አይልም። አሁንም እኮ እንደዛ አይልም እኮ ኢምራን እሰጣለሁ። ለምን መሰለህ እንዴ ቁርአን ላይ የተቀመጠው ነገር እሱ ደግሞ አንብቦ ይባላል አይባልም የሚለውን ያሳየን። ኦኬ ግን ጥያቄ አይደለም የራሱ ጥያቄ ነው። ይህ እኮ ትልቅ ነገር እኮ ነው ለእነሱ። ስለዚህ አሁን ማን ነው ደግሞ ከፍቶ እሱ ያነበበውን ከፍቶ በደንብ አንብቡልንና አዲሱን ኢንተርፕሬቴሽኑን ደግሞ ንገሩን። እያወራ ነው መኩ በደንብ አዳምጥ እሺ። አንተ ያልከው ምንድን ነው? መጽሐፉን ጠይቅ ይላል ነው ያልከው። ግን ደግቤ ላንብብል እንደዛ አይልም። ወላሂ እንደዛ አይልም። ተመልክቶ ጀማ ምንድን ነው የሚለው? ወደ አንተ ባወረድ ነው በመጠራጠር ውስጥ ሆን መጀመሪያ ፎርስ ናሬሽን አትስታ መኮንን ሊመልስ እንደዛ አይልም።
ኖ አንተ ያልከው ላትበል። እኔ ያልኩት ምንድን ነው? ዳዊት ካለ መጽሐፉን ያልከው ዳዊት ካለ ነው ያልኩት። ዳዊት ካለ ቶራን አንብብ ይላል ነው ያልኩት አይደለም ነው። አይ አሁንም እንደዛ አይደለም። ስለማን አንብቤላት ተከፈለካ አማርኛ እኔ እንግሊዘኛ ነው የማወራው። በእንግሊዘኛው ነው መኮንን ሚውት አድርግና አዳምጥ። ተራ አንተ እኮ ጠየቅ ያንብብና ይመልስ። ለምን እንደዚህ ነው የሚረበሽ? አነበብክ አንተ። እሱ ደግሞ ከፍቶ ቁርአኑን እንደሚል እንደማይል ማሳየት አለበት። ደሴም ቁርአን የከፈትከው አይደለ? ያው ቅዱስ ቁርአን ኦኬ። አሁን ጋቻን አጥፍምና ያው ኢዮዳብ በጣም እናከብርሃለን። ሳምንት ሙሉ ፈጅተህ ውይይቱ እንዲከናወን ሞክረህ ነበረ። ያደረግከው ጥሪ በሙሉ ሙስሊም ወንድሞች እናመሰግናለን። አላህ ሂዳያ እንዲሰጥህ ወደ ብርሃኑ እንዲመጣ ዱዓ እናደርግልሃለን። እንዲሁም አንተ ኢዮዳብ ወገኔ ጥያቄዎች ካሉ ምናምን አንድ ነገር ማሳየት ፈልጋለሁ ወንድሜ። ምንም ብዙ ሰዎች ለገንዘብ ብለህ ነው ምናምን ነው የምትሉት። ሳምንቱን በሙሉ እኔ እንትን በማድረጌ ይሄ ነው የመጣው። ይሄን ብር ለማን ልመልስ? ምክንያቱም እኔ ሳምንቱን በሙሉ እኔ ጌም እጫወታለሁ። ጌመር ነኝ። የቀጠሮ ጌመን ራሱ እንዴት እንደተበላሸ አይታችኋል። ይሄ የምወደው ነገር ስለሆነ እኔ ራሴ አፖሎጀቲክስ ስለምሰራ መንፈሳዊ አገልጋይ ስለሆንኩኝ ያንን መርጬ አፍ በተባለው መንገድ ነው የቀረብኩና እንደዛ የምትሉ ሰዎች ይኸውላችሁ፣ እኔ የምዋሽ ሰው አይደለሁም። ሁሉን ነገር ማሳይ ሰው ነኝ። አንድ ነገር እዚህ ጋር ይሄ $21 ነው የገባው ሳምንቱን በሙሉ በእኔ እንትን እንዳትሉ፣ በእኔ ሌላ ነገር አታውሩ። ሌላ ኤክስኪውዝ አያስፈልግም። እዚህ ቤት መጥተው እንድትወያዩም ያደረግኩት መንፈሳዊ ጥማት ስላለብኝ እና ብዙዎቻችን ደግሞ መንፈሳዊ ጥማት ስላለብን ነው። ዛሬ የተናገርከው የኦርቶዶክስ ተዋሕዶ እምነትን የሚወክል ነው። እሱ ደግሞ መልስ የሚሰጡ ሰዎች መስጠት ከፈለጉ ኤኒታይም መጥተው መስጠት ይችላሉ። ነገር ግን አይ ስብና በተመለከተ በመከባበር መጠን እኛም ንጽጽር ማድረግ እንፈልጋለን ካሉ ቤቴ ክፍት ነው፣ ቤቴ ክፍት ነው። ከዛ ውጭ ግን ሌላ ነገር መስራት ብዙ የማስፈራሪያ ነገር እየደረሰ ባሳያችሁ በውስጥ ብዙ የማስፈራሪያ ነገር እየተላከብኝ ነው ከኦርቶዶክስ ተዋሕዶ እምነት ተከታዮች which is በጣም የሚያሳዝን ነገር ነው። እኔ ድር ንጽጽር አላደረኩም። ወንድም የመጡትም ከቅድም ጀምሮ ይሄ ምን ይባላል አሮ ነው የእስልምና እምነት ተከታይ ናቸው። መጽሐፍ ቅዱስን አንደርስታንድ ባረጉበት መንገድ መልሰዋል። ጴንጤዎችም በውስጥ እየላካችሁልኝ ነው። መገኘት ትችላላችሁ። እነ ኤርሚያስ እውነት ተናገር፣ ሌሎች መድረክ ተዘጋጅቶ ኑ ስትባሉ ካልመጣችሁ ምን ማድረግ ይቻላል? የመጣውን ማስተናገድ ነው። ይሄ ራሱ ትክክል አይደለም። በቤት ከፍቶ ሌላ ቦታ ማልቀስ ዳስ መጣል ምናምን አያስፈልግም። በጣም ሪስፔክትፉል በሆነ መንገድ when we invite you, when we send you invitation to come and represent your point of view መምጣት አለባችሁ። ካልመጣችሁ ምን እናደርጋለን? እና እኔ ከእግዚአብሔር ነው ሀቅ የሚያወጣው እግዚአብሔር ነው። ሳምንቱን በሙሉ ቤቴን ከፍቼ እኔ የተናገርኩት ነገር የለም። የተሳደብኩት ሰው የለም። ተሳዳቢም አይደለሁም፣ ባለጌም አይደለሁም። ከኔ ጋር የተነጻጸሩት እኔ የፕሮቴስታንት እምነት ካልቪኒስት ነኝ። ጴንጤ አይደለሁም፣ ኦርቶዶክስ አይደለሁም፣ ሙስሊም አይደለሁም። በሶስቱም በኩል ገብቼ ከሶስቱም ጋር ዲቤት ያደረግኩ ንጽጽር ያደረግኩ ሰው ነኝ። ከሶስቱም እምነት ያለፈው 8 ዓመት መድረኩን ፍትሃዊ አድርገን ሳቀርብ መጡ። ሪስፔክት አድርገውኝ አክብረውኝ፣ አሁንም አክብረው ሪስፔክት አድርገው ደስ በሚል መንገድ እነሱ በተረጃ ሲተነተን ገና ይተነተናሉ። ምን አገባኝ? መልስ ካላችሁ ስጡንና የእነሱንም እምነት እኮ ስተነትኑ አለ የምትሉት እንዴ? ሁሉም ቤቱን ከፍቶ ቁርአንን ምናምን ሲተነትን ነው የሚሉ አለ እንዴ? ኑ ሲባሉ መጡ። ቢካዝ እነሱ ኑ አሁንም እነ ጴንጤዎችም ኦርቶዶክሶችም ሌሎችም ተጠርታችኋል። ቤቴ ክፍት ነው፣ ግን በዚህ መንገድ ነው ልክ እንደነሱ እንዳደረጉት አክብረውኝ ቤቱን አክብረው ስርዓት ባለው መንገድ መጽሐፍ እየከፈቱ መጽሐፍ ካልተከፈተ እዚህ ቤት አልፈልግም። መጽሐፍ ከፍታችሁ ገድላት ከፍታችሁ እያሳያችሁ በመረጃ በማስረጃ እዚህ ላይ እንደዚህ ይላል፣ እዚህ ላይ እንደዚህ ይላል፣ እዚህ ላይ እንደዚህ ይላል እያላችሁ ማስረዳት አለባችሁ። ዝም ብሎ በመለፍለፍ አይደለም። ሶፋር እኔ አሁን በየቦታው እየተፖሰተ ነው። ኢምራን መጽሐፍ እየከፈትክ እያሳየ አይናችን እያየ እናንተም ኑና አይናችን እያየ መጽሐፍ ከፍታችሁ አቃቂር እናወጣለን። there's a contradiction within the Quran የምትሉት ኑና አሳዩ። የታል? there's a contradiction with this የምትሉ ኑና አሳዩን። እና የጻል ጨዋታ አናድርገው። እኔ በጣም ነው የማመሰግናችሁ፣ በጣም ነው የማከብራችሁ። አሁንም ቤቴ ክፍት ነው። እኔ ግን ብዙ ሰዎች ከእናንተ ጋር መወያየት እንፈልጋለን ብለዋል። እዚህ 14000 ሰው ባለበት በውስጥ ሙስሊሞች ማለት ነው
አይ ከነ ኢምራን ጋር መከራከር እንፈልጋለን፣ መወያየት እንፈልጋለን፣ ልዩነት አለን እያሉ በውስጥ እያቀረቡልኝ ነውና እሱን እኔ ስለማላውቅ ሱፊያንን ወሃቢያንን ምናምን የሚሉት ነገር አለና ያንን አላውቅም። እኔ የማውቀው መጽሐፍ ከፍታችሁ መጣችሁ እንድታሳዩ ነው የምፈልገው። ስለዚህ ክፍት ነው። 14000 ሰዎች አላችሁ እዚህ ጋር ክፍት ነው። ጴንጤም ኦርቶዶክስም ዋቅ የፈታም አውቆ የፈታም ሳያውቅ የፈታም ቢሆንም በኢትዮጵያዊነት እምነቶች መንጸባረቅ አለባቸው። እውነቱን ማወቅ አለብን። ከታች ያለው ምዕመናኖች ጨዋነታችሁን አሳይታችኋል። ኮመንት ተከፍቷለኝ። መዝጊያ የምትሉት ነገር ካለ በሉና እኔ ማስተላልፈው መልእክትም አለኝ። ኢምራን ለኛ መደሰቱና ከመዝጋታቸው ከዛ በፊት አንድ ጊዜ ሰማን ሆናል። እስቲ ደግሞ እኛም ሀሳብ መኮ አንዴ ደምዱምና ሰብሰጣል። ጨርሳል። ኢምራን ሳይደመድሙ ነው እንጂ ከደመደሙማ ይወጣል። ሳይደመድሙ እኔ ለአንተም ለነሱም ለሁሉም ለሚሰማው ህዝብ እስቲ ጥያቄ ልጠይቅ፣ ከዛ ይመልሱታል። ችግር የለውም። ከደመደሙማ እንዴት ይመልሳል? አይ ፕሮግራሙን ጨርሰናል፣ ዘርተናል። አይ ከደመደሙማ ጥያቄም ካለን አይመልሱም። ሳይደመድሙ እስቲ እኔ አንድ ጥያቄ ልጠይቅ። ኦኬ አሁን እንግዲህ የዛን ቀን ከእፎ የሰማነው አለ። አሁንም እነ እፎይ ደግሞ ከፍተው ስለ እስልምና እያወሩ ነው። እዚህ ጋር መጡ፣ ይሄን ነገር አንተ አሁን እንግዲህ ሁለቱም ዲቤት ሳይሆን ሁለቱም የየራሳቸውን ቆሻሻ ነው የሚያወሩት ማለት ነው። የሌላውን ቆሻሻ የራሳቸውን ቆሻሻ ማጽዳት አልቻሉም። አሁን እኔ ቁጭ ብለን ሰማን። እውነቴን ነው ሰማው። ኦኬ የማውቀው ነው፣ መጽሐፎቹ በሙሉ የማውቃቸው ናቸው። ኦኬ what is the point? ፖይንቱ ምንድን ነው? ስለዚህ ሃይማኖት ውሸት ነው እያሉ ነው ማለት ነው። ለምን የእነሱንም ዲፌንድ አላረጉም? እጅ እግር ያለው ምናምን እያሉ ነው ሲያሳምኑ የነበረው። እዚህም ጋር ደግሞ እጅ እግር አለው ዕቃ አለው ምናምን እያሉ ነው። ስለዚህ ምን ተረዳችሁ? እስቲ እዚህ ታች ያላችሁ ሃይማኖት ውሸት ነው ማለት ነው፣ እስልምናውም ውሸት ነው፣ ክርስትናውም ውሸት ነው ማለት ነው። ይሄን ነው እያየሁ ያለሁት። እስቲ በዚህ ላይ ምን ትላላችሁ? ለምን አሁን ለምሳሌ ስለ ዳዊት ቆይ ትመልሳለህ። ስለ ዳዊት እንግዲህ ዳዊትን እንዲህ ነው እያለ አውርቷል። ነቢይ ነው እያለ ማለት ነው። የራሳቸው እንደ ነቢይ ያወራዋል። ዳዊት ይህን ሁሉ ካደረገ በቃ ውሸት ነው ማለት ነው።